ቴንኪው። ወደ ሞጣ ነው የምንሄደው። ሞጣችን በጣም ጥሩ። በድጋሚ አመሰግናለሁ። አሁን የተባለው ሁሉ እንግዲህ አንድ ሶስተኛውም ግማሹም እውነት ሊሆን ይችላል። ግን አማራን ወይም የአማራ ፋኖ በምን ሁኔታ ላይ ነው ያለው የሚል ግምገማ ላይ ነው ያለ ነው። በመሰረቱ ቅድም እንደሰማችኋቸው አንዳንድ ሰዎች ትግሬነታቸውን ደብቀው በጣም ጎንደር ጠሎች ናቸው። በሶሻል ሚዲያ ላይ ገንዘብ እየሰበሰቡ ዲያስፖራውን ገንዘብ በመለመን መሬት ላይ ላሉ የህወሓትን ስትራቴጂ አንቀበልም ላሉ ሰሜነኛና ጽምዶን አንቀበልም ብለው የሚጠረጥሯቸውና የፋኖ መሪዎች ሳይቀሩ ተገድለዋል በእነዚህ ሰዎች። አሁን የአማራ ትግል ቴዲ የወደቀው በሴተኛ አዳሪዎች ስለሚመራ ነው። በአብዛኛው የምሰማቸው በሙሉ ሴተኛ አዳሪዎች ናቸው። ሴተኛ አዳሪ የራሷንም ትዳር መስረት አችልም፣ ቤተሰብ የላትም። ንግግሩ ፖለቲካዊ እንዲመስል እሱ ንግግር ቀይረው ሞታችን ትክክል ነው። ሴተኛ አዳሪዎች ናቸው እየመሩት ያለው። ሴተኛ አዳሪዎች ናቸው ይርታቸው። እኔ እነግረዋለሁ፣ ያስተካክላል። ምን ብለን እናስተካክለው? ፖለቲካዊ ንግግሮች እንዲመስሉ በሌላ መልክ በትክክል ራሳቸውን መምራት የማይችሉ ቤተሰብ መምራት የማይችሉ ማግባትን የማይደፍሩ ለጥቅም ብቻ የመጡ ዘራቸውን የደበቁ እነዚህ ሰዎች በተለይ የበጌምድሬው ጠላት ናቸው። በሙሉ ጎንደርን ይጠላሉ። እነሱ እንደው እኛን መሀይም ለማስመሰል እየወጡ ምን ማስረጃ አለ ከትግሬዎች ጋር ወይም ደግሞ ከህወሓትና ሻዕቢያ ጋር እንደሚሰሩ የሚሉ ሰዎች አሉ ለማለት ነው። እና ዞሮ ዞሮ እነዚህ ሰዎች ራሳቸውን ትዳራቸውንም እንኳ መምራት የማይችሉ ልጅ ማሳደግ የማይችሉ የአማራን ፖለቲካ ቀርቶ የኔ ታላቅ ህዝብ ሊመሩ አይችሉም። መጀመሪያ የራሳቸውን ትዳር ይምሩ ለማለት ነው። ሌላው አሁን ወንድማችን ብዙ ነገሮች ጥሩ ነገር ይናገራል፣ ግን የምተቸው አንድ ነገር አለ። ዶክተር ብሎ የሚጠራው ሰው አብይ አህመድ ጄኖሳይደር ነው። ሂዝ ዋን ኦፍ ጄኖሳይደር። ምክንያቱም ከህወሓት ያዳነውን ፋኖ ህወሓት ደቋል እንደ ዱቄት አብንነዋል ብሎ አማራን ካታለለ በኋላ እንደውም እንዳይጠፋ ከመንግስት በጀት እያደረገ 800,000 ደርሰዋል። ባይዘው እነሱን ሰብረነዋል ያሉት ነፍጠኛ ትግሬን ሲዋጋ አይተው ደንግጠው ኦሮሞዎች ወይም ደግሞ ብልጽግናዎች በተለይ እነዚህ ኦነጋውያን እንደ አብይ አህመድ ያለው አታለዋል። ደግሞ መሳሪያ ለማስወረድ መጥተዋል። በድሮን ሰው እየጨረሰ እኮ ነው። ፋኖ ሌላ ነው። ትምህርት ቤት ውስጥ ገብቷል በሚል የአማራን ልማት የሚያፈርስ ብልጽግና ሐኪም ቤት አለ ፋኖ የሚል በሽተኛው እንደተኛ የሚገል መንገዶችን ሁሉ የሚዘጋ ይሄ የሀገር መሪ ልንለው አንችልም። አብይ ራሱን የቻለ ካፒታል ክራይም በአማራ ህዝብ ላይ የፈጸመ ቀጣይም በቴዎድሮስ ካሳሁን ዘፈን ሆን ተብሎ እንዲዘፈን ተደርጎ ምርጫው ስለደረሰ ልክ እንደ ወያኔ በማፈን ምርጫውን ይቃወሙኛል፣ ምርጫውን ያደናቅፋሉ ያሉትን በሙሉ በቴዎድሮስ ካሳሁን በኩል ዘፈን እንዲወጣ ተደርጎ አሁን ብዙ ጉራጌዎችና አማራዎች እና አማርኛ ተናጋሪ የታፈሰ ነው። ታዩታላችሁ። ከምርጫው በኋላ ደግሞ ይለቋቸዋል። ስለዚህ ብልጽግና ቀንደኛ አማራ ህዝብ ቀንደኛ ጠላት ነው። የኢትዮጵያ ህዝብ ጠላት ነው። ብልጽግናን እኩል ከህወሓት ጋር ከሻዕቢያ ጋር የምንታገለው የምንዋጋው ድርጅት ነው። አብይ በድሮን መሬት ላይ ያልቻለውን ፋኖ በድሮን ለመምታት ይንቀሳቀሳል። እንደገና እነ ሽመልስ እንዳሉት አማራ ራስ በራሱ እያገዳደሉት መሆኑን የአማራ ህዝብ እንዲያውቅ እንፈልጋለን። ሰሜነኞች ደግሞ አማራ ፋኖ እንረዳለን በሚል እነሱን የሚያግዳቸውን ትናንትና በትግራይ ህዝብ ላይ ጦርነት ከፍተዋል ወይም ደግሞ መክተውናል፣ ከአማራ መሬት ላይ ጠራርገው አስወጥተውናል ያሉትን እያደኑ እየመቱ ነው። እስኪ እግዚአብሔር ያሳይት። ሄድ መለኩሴ የደፈረ እህል ያቃጠለ በኤችአይቪ ያለ ኮንዶም የበከለን የአብይ ጦር ጤፍ እንጀራ እያበላ ቁርጥ እየበላህ እስክስታ እያስመታ የጎጃም እስክስታ ትሸኘዋል። በተቃራኒው ግን ምዕራብ ጎጃም ላይ የትግሬ ጀነራልና ኮሎኔል በአውሮፕላን ከላክ የትግሬና ተራበች የህወሓትና ተራበች ብሎ ጤፍ ከላከ አየህ ወሎና ጎጃም ነኝ ብሎ አንድ ኃይል ፈጥሮ ከህወሓት ጋር እንሰራለን በሚል እንደነ አስረስ ማረ ዳምጤ
በብራስልስ ጋዜጣ ላይ ያወጡ ዛሬ አይናቸውን አፍጥጠው ኖ ውሸት ነው የሚሉን ይሄንን የተማርን የአማራ ልጆች ፊደል የቆጠር 25 ዓመት ፖለቲካን የምናውቅ ሰዎችን መሸወድ አይቻልም። ስለዚህ የአማራ ህዝብ አሁን ሰቆቃ ላይ ነው። በብልጽግና ይመታል፣ በፋኖ ኃይል ይመታል። የፋኖ ኃይል ህወሓትን ካልተቀበላችሁኝ የሚል ነው። ይሄ ደግሞ ነገ ምን በትነው ነው ተበትኗል። በጣም የሚያሳዝነው ያንን በመፍራት ለአብይ ላልፈለጉት መንግስት እጅ የሚሰጡ ፋኖች አሉ። ልክ እንዳሰግድ አሰግድ ተባሮ እነ መከታው መጡ ማለት ምን ማለት ነው? ሻዕቢያ ስለሆነ ነው። ስለዚህ የትግራይ ሰዎች በሙሉ ሚዲያዎቻቸው ላይ እንዴ ትናንትና እኮ እጅ የሰጠ እኮ ፋኖ መሪ እስከ አንድ ማን ነው የስታሊን የሚባል ሰው እኮ እከሌን መምሪያ ኃላፊ ወይም ደግሞ የፋኖ ሰዎችን ረሽኑ ብሎ ትዕዛዝ ይሰጠን ነበር ብሏል። አየው ምን ያህል ፋኖ በአብዛኛው በትግሬዎች እንደሚመራ። አሁን እኛን አማራዎችን የሚሸውዱን አማራ መስለው ነው። አንዳንድ ሰዎች እኮ እዚህ ውስጥ የሚያወሩ ልክ እኮ ትናንትና በወያኔ ዘመን የፌዴራል ፖሊስ የነበሩ ናቸው። ባይዘወይ ፌዴራል ፖሊስ ካላወቀው ቴዲ የኦሮሞ ፌዴራል ፖሊስ ልዩ ኃይል የኦሮሞን ጥቅም የሚያስከብር ነው። ትግሬም ሌሎችም እንደዚያ ነው። የአማራ ጋር ስትመጣ ግን ብአዴን የሚያቋቁመው ስምሪቱም አሰለጣጠኑም የአማራን ገበሬ የሚገል ነው። በአብዛኛው ከአገው ሸንጎ፣ ከቅማንት ኮሚቴ፣ ከከሚሴ ኦሮሞዎች በብዛት የተውጣጣ ነው። እነዚህ ቤተ አማራ ውስጥ ያደጉ ትግሬዎች በሙሉ በቅርብ ጊዜ ወደ አዲስ አበባ ሂደው ያስመጭና ላኪ ሰርተፍኬት አውጥተው የመጡ ናቸው። እነዚህ አስገዳዮች ናቸው። በሶሻል ሚዲያ በሮያል ፋሚሊ በሚል ገንዘብ እያዋጡ መሬት ላይ ትግሬን የሚቃወም ህወሓትን ሻዕቢያን የሚቃወሙ ሰዎች በግልጽ ግደሉ እያሉ ሲያስገድሉ አይተናል። ለአንተ መረጃ ልልክ እንችላለን። ስለዚህ አንዳንድ ሰዎች መቶ ብለው መናገር አቅቷቸው ሞቶ የሚሉን እነደመቀ ዘውዱን የሚያገኑ የሰሊጥ ብሔርተኞች እነዚህ አማራ አይደሉም። በመሰረቱ ቅድም አንተ ጠይቃል፣ ጥሩ ጥያቄ። ዳያስፖራው 33 ድርጅት አለው ብለው አንድ ነገር ልንገርህ ቴዲ፣ ለአንተ ሚዲያና ተከታታዮች፣ በነልደቱ አያሌው የሚመራ የምሁራን ኃይል አለ። የሽግግር መንግስት ለአማራ የምታገላለሁ ብሎ የአማራ ዶክተሮች ሁሉ ያሉበት አንድ ሚስጥር ልንገርህ። ዶክተር ሚካኤል አጎናፍር ይባላል። የህወሓት ማዕከላዊ ኮሚቴ ዶክተር ነው፣ እውነተኛ ዶክተር ነው። ይሄ ሰው ከነ ፕሮፌሰር ሰለሞን ጉግሳ የወሎ ኦሮሞዎች ጋር አብሮ ይሰራል። ሰለሞን ጉግሳ ግን የኤቢሲ ሚዲያ አቀንቃኝና አማራን በጎፈንድም የሚዘርፍ ነው። አየህ፣ ይሄ ሰው የወሎ ኦሮሞ ነው። እነዚህ ሰዎች የሚገርም ያቋቋሙት በነ ምናላቸው ስማቸው የህዝብ ግንኙነት የሚመራ ምናላቸው ባይዘው አዲስ አበባ ነው ያለው፣ ብልጽግና ነው። ተመልከት እንዴት በሁለት ቢላ እንደሚበሉ። ነገዱ አንዳርጋቸው ያሉበት ይሄ ስደተኛ የሽግግር መንግስት የሚል ያቋቋሙ እነዚህን ነው። እንግዲህ የአማራ ማህበራት ባይዘው ነገዱ አንዳርጋቸው ተቋም ናቸው። ሳልሳዊ ብአዴኖች ናቸው። እስኪ በአብን ጊዜ አብን የሚሉ አሁን ስለ አማራ የሚጮህ ከዳላስ ቴክሳስ ማህበር ጀምሮ አለ የለም። እነዚህ የተቋቋሙት ከሌላ ብሔር ተውጣቶ ህዝቡን የያዙ አማራ የመሰሉ አብን ሲመጣ አብን ይሉ የነበሩ፣ ገዶ የነበር ጊዜ ገዶ የሚሉ በመሬት የሚደለሉ፣ አብይ ሲመጣ በሙሉ ድርጅቶቻቸውን አፍርሰው ከነታማኝ በየነ ጋር ወደ አዲስ አበባ የገቡ ናቸው። ዛሬ የት አሉ ብላ አትጠይቅም? የሉም። በሙሉ ከዮዲት ጌዲዮን ጎይቶም ጀምሮ የአማራ ጄኖሳይድ ብለው ያቋቋሙ ትግሬዎች ናቸው። ኤርትራዊ ትግሬ፣ የአድዋ ትግሬ፣ ኦሮሞዎች በሙሉ ኦሮማራዎች እነዚህ ናቸው። እንግዲህ የአማራ ማህበራት የሚባሉ እንደ ትግሬዎች ቴዲ በሚሊዮን ዳላር አውጥቶ ዲያስፖራው ሎቢስ ቀጥሮ። አሁን እኮ ፋኖ የሚገርም ነገር ፋኖ አላወቀም። ዛሬ ሰሜነኛ አንድ ነው የሚሉን በአሜሪካን ሴኔት ውስጥ እኮ ፋኖ አሸባሪ ነው። ማንኛውም ፋኖ ከዘመነ ካሴ ጀምሮ ነገ ወደ ውጭ መንቀሳቀስ አይችልም። እነዚህ ኃይሎች ናቸው ዛሬ መልሰው ከተሸነፉ በኋላ አብይ በሚል ብልጽግና በሚል አብይ እኮ ነገ የሚፈረጥጣል። እንዳጎቱ መንግስቱ ኃይለማርያም ይፈረጥጣል። ነገ እኮ ሊመታ ይችላል። ተከፋፍለው ነው ትግሬዎች በነጌታቸው ረዳ በጌታቸው አሰፋ ተከፋፍለው ነው በነጻድቃን ደጋፊ መስለው ህወሓት ተቃዋሚ መስለው በየጎራው ከፋኖ ጋር እንሰራለን በሚል ተመልከት አሳስተው እንደ ኦሮሞ ድርጅቶች አማራን እያታለሉ አብይን ካገኙ ይጠመዝዙታል። አብይ ደግሞ ህወሓት እንዲጠፋ አይፈልግም።
ህወሓት ጠፋ ማለት የአማራ ኃይል ኦሮሞችን ያሸንፋል ብሎ የሚያስብ ሰው ነው። አንዴ ቃል ስለዚህ ኦኬ፣ ስለዚህ ትግሬዎች የጠለፉት ትግል ነው ያለው። በዚህ ደግሞ ብልጽግና ይደበድባል በድሮን ገበሬውን፣ መነሻችንን፣ ኦርጋኒክ አማራውን። ለትግሬ የተቀጠረው ፋኖ የአብይን ጦር እንጀራ እያበላ ይሸልማል። አማራዎችን ደግሞ ልዩ ኃይል ምናምን እያለ ይረሽናል። እንደኛ አመለካከት የፋኖ ትግል የተጠለፈ ስለሆነ ህዝቡ ተነስቶ ከትግሬ ጋር እንሰራለን የሚለውን ኃይል መዋጋት፣ ብልጽግና ምን በጎን መዋጋት፣ ክልሉን በአንድ አማራ ለማስያዝ ሁለቱም ኃይሎች ከአብይና ከደብረ ጽዮን ወጥተው ማታ ማታ እየተማማሉ ክልሉን በእጃቸው ማድረግ ሲችሉ ብቻ አማራ ያሸንፋል። ሌላው የሶሻል ሚዲያ ጋንግስተሮች ገንዘብ ሰብሳቢዎች ናቸው፣ ነጋዴዎች ናቸው። ቅድም እንዳልኩህ አግብተው እኮ ትዳር መያዝ ያልቻሉ አገር ሊመሩ ወይ ፖለቲካ ሊመሩ አይችሉ። እነዚህን እንታገላቸዋለን። አማራ ነፃ መውጣት አለበት። ብልጽግና አገር እየዋደመ ነው። እንኳን ሊመረጥ ልንታገለው የሚገባ ፓርቲ ይኖራል። አመሰግናለሁ። ቴንኪው ሞጣ። ወደ ይርታቸው እንሄዳለን። እሺ ይርታቸው በተነሱ እንዴ ኧረ እኔ ነኝ ሁለተኛውን ይሰራው ተምር ነሽ እንዴ ከይርታቸው? ኦኬ ተምር ቴንኪው። አንድ ሪከርድ ፍቀድልኝ ላሰማ። ስድብ ብቻ እንዳይኖረው አጸያፊ ነገሮች በተረፈ ማሳየት ይችላል። ዘፈንም እንዳይኖረው። ሪዎች ለነፃ አውጫቸው ለአፄ ቴዎድሮስ ያልሆኑ እበቶች ናቸው። አንተ እበት ልጅ ዘፈን አይደለም። ኦኬ የቤቱን መርህ ማወቅ አለባቸው። አንደርስታንድ ግን እኔ ነው ሲሳደብ የነበረው ጎንደርን ትጠላለች እያለ ማን ጎንደር የጎንደር ህዝብን እንዳዋረደ ላሰማው ብዬ ነው። ህዝብን መስማት አለበት። አንድ ጊዜ እዚህ ቤት እንድትናገሩ ማልፈቅድላችሁን የተቀዳ ሪከርድ የተደረገ ንግግር ቢሆን ስድብ ካለበት አታስደምጡ። ህዝብን እንደ ህዝብ ከሆነ ግለሰቦች የተሳዳደባችሁት ከሆነ እሱን እዚህ ማስደመጥ አይቻልም። በተረፈ ግን ሌላ ለፖለቲካ ለመስራት ይመቸኛል የምትዩ ነገር ማስደመጥ ትችላለች፣ ማንኛውም ነገር። ኦኬ እኔ እዚህ ሪከርድ ላይ የኦሮሞን ህዝብን በጂወርድ እየጠራ የተሳደበበት እና የጎንደርን ህዝብም እንደምሰማው የተሳደበበት ህዝብን የሚያዋርድ እብድ ስለሆነ በነገራችን ላይ ማለት ነው። እቺ ሴተኛ ዳር ያሳርፍ እኔን ነው ሲሳደብ የነበረው። ችጋለሞታ ትግሬ ያሳርፍ እኛ እብድ አይደለም። እኔ አንተን ስለማከብር ችናጋም ያስቁማል። ወያኔ ነች እኮ የአማራ ልዩ ኃይል ነበረች። አንዴ ሞታ ሚውታል ግን ያስተካክሏሉ። ጋይስ በቤቱ ስታንዳርድ ትመራላችሁ፣ ሀሳባችሁ ማንሸራሸር ትችላላችሁ። አይመቻችሁ በክብር ወደታች አወርዳችኋለሁ። ህዝብ እየሰማ ነው። ስድብ ነክ ጉዳዮችን እኔ መስማት አልፈልግም። ሌላ ቦታም የተነገረ ቢሆን እንደ ሰፖርቲንግ ዲቴል ወይም ደግሞ እንደ ማስረጃ አድርጋችሁ አታሳዩኝ። በተረፈ ግን ፖለቲካዊ ትንታኔ ከሆነ አሁን ከሚናገረው ነገር ጋር ይጋጫል ብለሽ ካሰብሽ ማስደመጥ ትችላለሽ። ኤኒዌይስ የጎንደርን ህዝብ ሲሳደብ የነበረውን ነው ያሰማው። እኔ የጎንደርን ህዝብ አልሳደብም፣ የኦሮሞንን ህዝብ ይሳደባል። አሁን እኔ አንተን ሪስፔክት ስለማድረግ ነው እንጂ ልኩን ነበር የምነግረው። ይሄን ሰውዬ አንተ ሪስፔክት አደርጋለሁ ትሄዳ ዝም አልኩኝ። እኔን ነበር ሲሳደብ የነበረው ብዙ። እኛ ፖለቲካ ንግግር ልናገረው ታስቆማት። አንድ ጊዜ ቆይ፣ እኔ አንድ ጊዜ ልንገራችሁ። በፖለቲካዊ ቋንቋ ስድብ ሳይኖርበት ስድብ ሲኖር የሚጠቀሙበት በፖለቲካዊ ቋንቋ ሲዞ ብዬ እንዳስቆምኩት ሞጣን የቡና ቤት ሴት እያለ ተደጋጋሚ እስከ መጨረሻው ሲሳደብ አንድ ጊዜ ከዚህ በኋላ አታድርቁኝ ፕሊስ። በፖለቲካዊ ቋንቋ ስድብ የሌለበት ፐን የሚባል በቅኔ የሚሆን በምንም የፈለግሽውን ተናገሪው ያደምጣል፣ ሂሱን ይውጣል። ድጋሚ እሱም ሲናገር ሂስሽን ትውጫለሽ። ስድብ ነክ ሲሆን ግን አስቆማለሁ። ኦኬ ቀጥይ። 8 ደቂቃ እሺ አመሰግናለሁ። እኔ አሁን አማራን ያስቸገሩት ምን አይነት ሰዎች እንደሆኑ ታውቃለህ? እነዚህ አብይ አህመድን ተቃዋሚ የሚመስሉ ለአብይ አህመድ አገልጋዮች አማራ ንቃ፣ አማራ ታገል ምናምን ይላል። ዞር ሊና ደግሞ ፋኖን ባገኛችሁበት መርዛ ብሉት የሚሉ እነዚህ ሰዎች ናቸው። የአማራን ትግል የትኛውን ፋኖ እንደሚደግፉ አማራውን ግራ በማጋባት 2000 3000 ሰው ይዘው የአማራን ህዝብን እንደ ህዝብ የሚያዋርዱ፣ የኦሮሞን ህዝብ ያዋርዳሉ፣ አማራን እንደ አማራ ያዋርዳሉ። ወሎ ይገባሉ፣ ጎጃም ይገባሉ፣ ጎንደር ይገባሉ፣ ይከፋፈላሉ። እነዚህ ሰዎች ዛሬ ለአማራ ተቆርቋሪ መስለው አብይ አህመድ ጄኖሳይደር ነው ይላል። ይሄ ቅቤ ነው። ባይ ዘ ወይ ፖለቲካሊ የሴራ ፖለቲካ ቅቤ። አብይ አህመድ
ጄኖሳይደር እንደሆነ ዓለም ያውቀዋል። አማራ ህዝብ ላይ ጄኖሳይድ እንደፈጸመ ዓለም ያውቃል። ዓለም ዘግቦታል። የተለያዩ ትልልቅ ሚዲያዎች ዘግበውታል። በጅምላ የተቀበርነው እኛ አማራዎች ነን። ስለዚህ ያንን ዓለም የሚያውቀውን ነገር ይነግርህና የአማራን ትግል ቲፒኤልኤፍ ጋር ይሰራል ይላል። ያ ማለት ምንድነው? አማራን ህዝቡን ይሄንን ያሁኑን ትግል ፋኖች እንዳይደግፉት በሴራ ማለት ነው። በሴራ እንዳይደግፉት የማድረግ አብይ አህመድ ከስልጣን እንዳይወርድ የሚሰሩ ሆዳም አማራዎች በሚስታቸው አዲስ አበባ ውስጥ ቤት በሚስታቸው ኦሮሞ የሆኑ አዲስ አበባ ውስጥ ቤት የተሰጣቸው ለብልጽግና የሚሰሩ ሰውን የቡና ቤት ሰራተኛ ይላሉ። በሚስታቸው ላይ ዱባይ ድረስ ሄደው ሌላ ሴት ጋር የተያዙ ሰዎች እነዛ ሰዎች ናቸው እኛን ሴተኛ ዳሪዎች ምናምን እያሉ የሚሰዱን። እኔ በባሌ ላይ ሌላ ወንድ ጋር ከምሸረሙት አም ሶሪ ለወርዱ አም ሶሪ ቴዳ አም ሶሪ ሳላገባ ቆሜ ብቀር እመርጣለሁ። ይችን ጋለሞታ ታስቆማለህ አታስቆም? ሞታ አንድ ጊዜ ከዚህ በኋላ ሚውት ካደረክ በክብር ወደታች አወርዳለሁ። ሞታ እንደ እያሰደብከን እኮ ነው። ሚውት አድርግ ነው ያናገራታለሁ። ስድብ አትቀላቅሉ እናንተ ህጻናቶች አይደላችሁም እኮ። አስጸያፊ ንግግር ይሄ ነው የሚሉን እኔ መናገር እኮ የለብኝም እኮ። ፖለቲካ እስከሆነ አንዴ በእናታችሁ በፖለቲካዊ ቋንቋ መነጋገር አንችልም እንዴ? ፖለቲካ እኮ የራሱ ቋንቋ አለው እኮ። ስድቦችን አቁሙ። ቅድም ሲጠቀም የነበረውን አስቁም ያለው እሱም ቀይሮታል። አግብታ ቤተሰብ መመስረት የተሳናት ለማለት ነው ብሏል። እርምት እርምጃ ወስዷል። አንቺም ስድቡን ተይና በፈለግሽው በቅኔ በፖለቲካዊ ቋንቋ አዋስተሽ የፈለግሽው ተናገሪ፣ እሱም ይመልሳል። እሺ ሰዓቴን እንዳያልቅብኝ ልጠቅም። እሺ ቴንኪዩ። እና አንዳንድ ጊዜ በአደባባይ ስማችሁ የወጣ በአደባባይ እጅ ተፍንጅ የተያዛችሁ ሰዎች እኔ እንደናንተ መሆን አልፈልግም። ደግሞ ወጣት ነኝ። ቀስ ብዬ ከተቻለ አማራ 20 ዓመት ራሱ ካላሸነፈ ሳላገባ 20 ዓመት መቆየት የምፈልግ ሴት ነኝ። ባይ ዘ ወይ ባልወልድ ራሱ ብዙ በአማራነታቸው ነውላጅ እናትና አባታቸውን ያጡ የአማራ ህፃናቶች አሉ። እነሱን በማደጎ አሳድጋለሁ እና ባል ሚስት አግብቶ ወይም ባል አግብቶ በትዳር ላይ ከመሄድ እንደኔ ተረጋግቶ አርፎ መቀመጥ ይሻላል። ይሄ መከበር ነው። ባይ ዘ ወይ እንደ በትዳር ላይ ብልግና አድርጎ በአደባባይ ከመዋረድ ይሄ ነው የሚሻለው። የኔ ይሄን ለማለት ነው። ሌላው አማራ ያስቸገረው የአማራ ትግል በጣም አማራ የተቸገር ነው። እነዚህ በሴራ ፖለቲካ የአማራ ህዝብ ላይ ህዝብን እያስነሱ በነገራችን ላይ ቴዲ የጉራጌ ህዝብ ይሰደባሉ። በዚህ ግለሰብ የጉራጌ ህዝብ ይሰደባል። ቆጮ ፈቅፋቂ ምናምን እየተባለ የጉራጌ ህዝብ ማለት አማራን የሚወድ ንጹህ ግልገል አማራ እየተባለ የሚገደል ማህበረሰብ እንደሆነ እናምናለን እኛ አማራዎች። ግን የጉራጌ ህዝብ በዚህ ሰው ይሰደባሉ። በአጠቃላይ አማራ እንደ አማራ ይዋረዳል። አንዳንድ እኛ ፖለቲካውን እንረዳለን። እኔ ቢያንስ እስከ ባችለር ዲግሪ ድረስ የተማርኩ ነኝ። የሴራ ፖለቲካ ይገባኛል። ተከፋይ ብልጽግና ካድሬዎች እነማን እንደሆኑ ጠንቅቄ ያውቃለሁ። እዚህ ሰውዬ ጋር በፖለቲካ ማንግባባው ብዙ ጊዜ ብዙ ሰው አይገባውም። ለአማራ ያዝናል ምናምን ይላሉ። ግን ተከፋይ ካድሬ እንደሆን ከአሁን በፊት በተደጋጋሚ ስለግለሰብ አትናገር። ስምን አልጠራውም። ስድብ ሲሆን አስቆማታለሁ። ኢሳችሁን ዋጡ። ስድብ ከሆነ አስቆማለሁ። ስድብ ከሆነ ስድብ ከሆነ አካሄድ ይሄን ነገር አስቆምልኝ በሉኝ፣ አስቆማለሁ። አዎ የግለሰብ ጸብ አደረከው። ይሄ የቂጥና የምናምን ፖለቲካ አደረከው። ኦኬ ወደ ፖለቲካው እየሄድን እሱን እያቆማችሁ። እሺ ቴዳ አማራ ያው እንደነገርኩኝ አማራዎች ኢትዮጵያን በጣም እንወዳለን። አንዳንድ ምሁራኖች አገራቸውን ከመውደር ነው ብሔርተኝነትን የማይደግፉት። የአማራን ትግል በብሔር መደራጀት የለበትም የሚለው አገር ከመውደድ አንጻር ነው። ያው አሁኑን የብሔርተኝነቱን ኢትዮጵያ ያለውን ትውልድ ካለመረዳት ነው ብዬ ነው ማስበው። አገራቸውን ከመውደድ የተነሳ አማራ በብሔር መደራጀት የለበትም ብለው ይቃወሙናል። እነሱ ጋር የተለያየነን። አንዳንዶቹ ግን ተከፋይ አሉ። ተከፋይ አሁን ምሳሌ መሬት ላይ አማራ መጣሁልክ እያለ በኦሮመኛም በአማርኛም እያወራ የሚመጣ ሰራዊት እያየ አብሮ ከሱ ጋር ተሰልፎ አማራን የሚወጋለ። ያ ማለት ፖለቲካሊ የአማራ ህዝብ ፖለቲካሊ ኢትዮጵያ በምትባለው ሀገር ሲሸወድ የቆየ ስለሆነ በብሔሩ ስላልተደራጀና ልክ እንደ ኦሮሞ ፖለቲከኛ እንደ ኦሮሞ ኢሊት የውሸት ነገር እየተነገረው ስላላደገ ነው። እኔ አሁን
ኢትዮጵያዊነቴን በጣም የምወድ ነኝ። ባይ ዘ ዌይ አማራነትና ብሔሬና ኢትዮጵያዊነቴ አይጋጭብኝም። ግን ኢትዮጵያን ለማዳን አማራ አገር ወዳድ ስለሆነ አገሩን የአባቶቹን አገር የማያፈርስ ህዝብ ስለሆነ ከዛ የወጣው ልጅ ስለሆንኩ በአማራነት ተደራጅቼ አገሬን ማዳን አለብኝ ብዬ አምናለሁ። ኢትዮጵያ እንድትፈርስ አልፈልግም። የኛ ትግል አሁንም ቢሆን እዛች ኢትዮጵያ ምድር ላይ ሁሉም ብሔር ብሔረሰብ አማራውም፣ ኦሮሞውም፣ ትግሬውም በእኩልነት እንዲኖር እፈልጋለሁ። አሁን የምታየው ምሳሌ አሁኑ አገዛዝ ስለ ሀገር አንድነት የዘፈነውን ቴዲ አፍሮን እንትኑን የስቴዲዮን ሳይቀር ሂዶ ይሰባብራል። አንድ ደግሞ ለልመና መተክ ዳር ወጥኝ አውጥተው ጣሉኝ ትላለህ እያለ ለማኝ እያለ ህዝብን እንደ ህዝብ የአዲስ አበባን ህዝብ ብሎም የአማራን ህዝብ የተሳደበ መድረክ ተፈቅዶለት በማንነቱ ተመርጦ የተገደለ ላይ እስኪ ዳስ የጣሉትን አንዴ እና ምንድነው የህሊና ጸሎት እናደርግላቸው ብሎ በሚሊኒየም ማን ነው ዛ አይ ቲንክ ኤግዚቢሽን አዳራሽ መሰለኝ ዝግጅት አድርጎ እዚህ በማንነቱ እየተመረጠ የተገደለ ማህበረሰብ ላይ ይሳለቃል። ማህበረሰብን ይሳደባል። ምንም አልተባለም። እነ ቴዲ አፍሮ ግን ይሳደዳሉ። እንዳይዘፍሩም እንትናቸው ውክልናው ሳይቀር ይቺ ማናጀሯ ሳትቀር ምናምን የሱ ጓደኞች ሳይቀር እስር ቤት ተወርረዋል። ሌላው ግን ማህበረሰብ የሚሳደብ እንደፈለገ ከ2000 ከ3000 በላይ ህዝብ ሰብስቦ በማንነቱ የተመረጠው ማህበረሰብ ላይ ያላግጣል የህሊና ጸሎት እያለ እና ኢትዮጵያ ምድር ላይ አሁን የአንድ ብሔር የበላይነት ነው የሚታየው። እኛ አማራዎች አሁን እየታገልን ያለ ነው የማንም ብሔር የበላይነት እንዳይኖር፣ አማራም ከኦሮሞ ጋር እኩል ሆኖ ከትግሬውም ጋር እንዲኖር ነው የምንፈልገው። እኔም እንደ አንድ አማራ የምታገለው አማራ የማይገፋበት አማራ የማይገደልባት ኢትዮጵያ፣ ኦሮሞ የማይገደልባት ኢትዮጵያ፣ ትግሬው የማይገደልባት ኢትዮጵያ እንድትኖረኝ እፈልጋለሁ። ይሄን ሊያደርግ የሚችለው ደግሞ የአማራና የአማራ ትግል አሁን ጫካ የገባው የፋኖ ትግል ነው። እየተገደለ ራሱ በማንነቱ ተመርጦ እየተገደለ የክልል ባንዲራ ይዞ አይተው አታውቅም። አገሩን ከመውደዱ የተነሳ አገሩንም ለማዳን ጫካ እንደገባ የምታየው አረንጓዴ ቢጫ ቀይን ነው። ያችን ኦሮሞ፣ ትግሬው፣ አማራው፣ ብሔር ብሔረሰቡ፣ ጉራጌው፣ ደቡቡ የተገደለባትን ባንዲራ ይዞ ነው የምታየው። ያ ማለት ሀገር ወዳድ ነው። አገሩን ማፍረስ አይፈልግም። ሌላው ግን ተገንጣይ ነው። ሌላ ደግሞ አንድ ነገር ሁልጊዜ ከቲፒኤልኤፍ ጋር ይባላል። የአማራ ህዝብና የትግራይን ህዝብ ከዚህ በኋላ እኔ የኦሮሞ ማነው የትግሬ እሊቶች ወይ የትግራይ ተወላጅ እሊቶች ፖለቲካቸው ቆሞ ቀር ካልሆነ በስተቀር አብይ አህመድ የሚሰራውን ቁማር መንቃት አለበት። የአማራ ህዝብና የትግራይ ህዝብ አንድ ሆኖ ያችን የሚወዳትን ያችን የሚወዳትን ኢትዮጵያ ማስቀጠል አለበት ብዬ አምናለሁ። አማራና ትግራይ ህዝብን እያጋጫችሁ መቀጠል አትችሉም ከዚህ በኋላ። ፋኖቹም አሁን የምትሏቸው ከቲፒኤልኤፍ ጋር ይሰራሉ የምትሏቸው ፋኖች ቲፒኤልኤፍ እንዲታገሉ ጫካ የገቡ እና አርበኛ የዛሬ 15 ዓመት 16 ዓመት ጫካ የገቡ እና አርበኛ ዘመነ ካሴ ናቸው። በደንብ ጠንቅቀው ቲፒኤልኤፍ ያቋታል። በእነሱ የሚመሩም አይደሉም። አማራ እና አርበኛ ዘመነ ካሴ ያው አማራው እዚህ ያው በድሮ ኢትዮጵያ ላይና አሁን ያለውን ብሔርተኝነት ያላገናዘበ ግራ የተጋባ ስለሆነ እንጂ እና አርበኛ ዘመነ ካሴ እንኳን አይደለም ለኢትዮጵያ ለምስራቅ አፍሪካ የመምራት አቅም ያላቸው ጀግኖች ናቸው። ስለዚህ ሆዳሙ አማራ እና አርበኛ ዘመነ ካሴን ከብልጽግና ብር የሚከፈላቸው ሆዳሞች እና አርበኛ ዘመነ ካሴን እነ መሪ ወዳጆን እነ መከታውን አጠቃላይ እነ ጀነራል ተፈራ ማሙን ሳይቀር ቤቱን ከፍቶ አፉን ሲከፍትባቸው ይውላል። ግን የአማራ ትግል ያሸንፋል ለማለት ነው የምፈልገው። ቴንክ ዩ ጋይስ ፕሊዝ። አይ ነው አንድ ጊዜ ፖለቲካችን ስሜታዊ ያደርጋል አውቃለሁ። ግን አትሊስት እኔ ቤታችሁ መጣ እንደ ቤታችሁ ነው የምተዳደረው። ስድቦችን በቅኔ እየለበጣችሁ አማርኛ ተናጋሪዎች ናችሁ ሁላችሁ። ይሄ ግልጽ የወጣ ስድቦችን መጠቀም ነውር ነው። ሌላ ቦታም የተነገረ ንግግር እዚህ እንዳትናገሩ እየከለከልኩኝ ያንን አታስደምጡ ካልኳችሁ አታስደምጡ። በጣም ብትቆጡም ስሜታዊ ብትሆኑም ይሄ የስድብ ነክ ነገሮችን ግን አስወግዱ። ፖለቲካዊ ስላልሆነ ማለት ነው። ፖለቲካን በፖለቲካ ቋንቋ ብቻ ነው የምናወራው። ከዛ በመለስ ያለውን በሽሙጥ በአሽሙር ፐን በሉት ማንኛውም ነገር መጠቀም ይቻላል፣ መወጋጋት ይቻላል። በፖለቲካ ውስጥ ያለና የነበረ ስለሆነ ማለት ነው። ስድብ ግን ለእኛ አይመጥንም። ወይም ደግሞ እነዚህ ለተሳዳቢዎች እንተውና ፖለቲካውን ብቻ እንስራ ለማለት ያህል ነው። ወደ ይርታቸው እንሄዳለን። እሺ ይርታቸው 8 ደቂቃ አለ። ቴዲ
ጥሩ ነው። እድሜ ጸጋ ነው። ብዙ ነገር እየሰማና ያለን የምንወዳት ሀገራችን ከኛ በኋላ ተወልደው ከ40 ዓመት በፊት የተታገልነው መስዋዕትነት የከፈልንባት ሀገር አሁን ባለችበት ደረጃ ለማስቀጠል በፍጹም አንፈቅድም። ኢትዮጵያ እናድናታለን። አማራ እየተታገለ ነው ያለው። ትግሉ ደግሞ ፍትሐዊ ዲሞክራሲያዊ እንዲሆን ነው የምንፈልገው። እሱም ደግሞ እርግጠኛ ነኝ እኔ ማድረግ እንችላለን። አንዳንድ ግለሰቦች ሀብት አለ፣ አንዳንዴ መጠጥ ሱስ ያለው ሀብት አለ። ሌላው ደግሞ የውሸት ላይክ እንደ አብይ አህመድ መዋሸት፣ ዋሸው ብሎ አንገት የሌለው ሰው አለ። ሌሎች ደግሞ እንደዚህ አክቲቪስት እንጀራቸው በውሸትና ሰው በመዋረድ በመሳደብ ነገሮቹን በመጠምዘዝ አንድ ሳምንት ሌላ ይሆናሉ፣ ሌላ የሚቀጥለው ሳምንትም አንድ ይሆናሉ። ስለዚህ ያ ሁሉ ችለን ነው እየተታገልን ያለ ነው። ሰፊ ሆድ ከደልን ሁሉን ተሸክሞ የሚያኖር ጮማ ብትበላ የተሻለ ነገር ብትበላም ብትልም ውሸታም ከሆንክ ውሸታም ነህ። ግን ተሰድብ ያለው በውሸታም ሰዎች ስለተሳደው ኢትዮጵያ በሙሉ ውሸት እያስተማሩ ያሉ የፖለቲካ ኃይሎች አሉ። ጡታቸው ሳይቆረጥ ተቆረጠን የሚሉ፣ ሳይሞቱ ሞትን የሚሉ፣ ሳይታገሉ ተታገልን የሚሉ፣ ኢትዮጵያን እያደማቱ ኢትዮጵያ በእኛ በለጸገች አዲስ ኢትዮጵያ የሚሉ አሉ። አዲስ ኢትዮጵያ ቂጡ መጥረግ ያልቻለ በሰው ጉቦ እየበላ የሚኖር ወታደር ኢትዮጵያ ከየት አምጥቶ ነው የፈጠራት? ከየት ከማርስ ነው ያመጣት? መሬቷን አምጥቶ የፈጠራት? የኢትዮጵያ ሕዝብ አዲሷ ኢትዮጵያ የሚለው ጭንቅላታቸው ውስጥ የተበላሸውን እከካቸውን እያወጡባት ያለች ሀገር ከየት አምጥተው ነው ኢትዮጵያ አዲሷን ኢትዮጵያ የሚሏት? ጥንት ቅድመ አያቶቻችን የነበረች ለወደፊት የምትኖር እኛ ስናልፍ አገሪቷ የምትቀጥል መሬት ተፈጥሯዊ ናቹራል የሆነ እንጂ የማንም ወልጋዳና የፖለቲካ ብስለት የሌለው አዲሷ ኢትዮጵያ እያለ እንዲዘምር እንዲዋሽ ህዝቡን ውሸታም ለማድረግ ጥረት ማድረጉ ትክክል አይደለም። ደምተንባታል እኮ ያች ሀገር፣ ሙተንባታል እኮ። ለምን ይዋሻል? ችሎታ ካለ በሰላም ማስተዳደር ይቻላል እኮ። በሰላም የተሰጠው ሀገር መምራት ያልቻለ መሪ ከዚህ እሱ ደጋፊዎች እዚህ አሁን መጥተው እህታችን ለማዋረድ ሌሎቹ ደግሞ ትዳር እንደሌላቸው ልጆቻቸው ማሳደግ ያቃታቸው ብሎ ሲናገሩ ሰምተናል። በቃ ከሌለህ የለህም፣ ችሎታ የለህም። እሱ ነው የታደለ። ደንዋቲክንዱ አልፎ ተርፎ ለህዝባችን ድምፅ እየሆነ ነው ያለው። እውነት ለመላው የኢትዮጵያ ህዝብ ነፃ የሚወጣበት መንገድ እየሰራን ያለ ነው። ስለዚህ እኛ የምንሰራው ለመላው የኢትዮጵያ ህዝብ ነው። ፋኖዎቹ የሚሰሩ መስዋዕትነት እባብ ግን የተበሉ እባብ እየነከሳቸው እየነደፋቸው እየኖሩ ያሉትን እዚህ ያሉትን እኮ ነው ጎንደር፣ ጎጃም፣ ሸዋ ምናምን እያሉ ሲያጣሉን የነበሩ። መስመር ይዟል። ከእንግዲህ በኋላ አማራ አንድ ነው። እርስ በርሱ አይጋጭም። የእውነት አማራ ከሆኑ ወይም አማርኛ ተናጋሪ ከሆኑ ሌላ ውስጣቸው ሌላ ብሔር ሊኖራቸው ይችላል። ለአማራ የማይቆረቆሩ ደግሞ ሆዳው አመች አማራዎች አሉ። ለምሳሌ በአማራ ክልል አመራር የነበሩ ፈርመው ያስመጧት የባህር ዳር ሰዎች ናቸው። ስለዚህ እነሱ ባጠፉት የአማራ ህዝብ ዋጋ እየከፈለ ነው ያለው። እነሱ ፈርተው ለህይወታቸው የአማራ ህዝብ በጅምላ እየተጨፈጨፈ እየተገደለ በግሊደር ሬሳውን ከመሞቱ ብዛት አሁን ግን አንድ ኮሎኔል እጁ ሰጠ ብለው ራሳቸው ያዘጋጁት ቅድም እንደገባ ስለነገረችን እህታችን
የዛም ሰፈር ተወላጅ ስለሆነች ፋኖ እየከፈለው ያለው መስዋዕትነት ከመንግስት መሳሪያ እየቀማ የሚያገኘው ድልና እየተጎናጸፈው ያለው ድል መላው የኢትዮጵያ ሕዝብ ደስ ሊለው ይገባዋል። ደስ ሊለን ይገባል። ኦነስትሊ እኔ አንድን ፋኖ ለአማራ ሕዝብ ብቻ ነኝ ብሎ የሚናገር ካለ ኮምፕሊትሊ አገንስት እነሱ መስራት ነው። ዊ ሃቭ ፓወር። እዚህ ያለው ኃይል ያለውን የአማራ ሕዝብ ገንዘብ አለው፣ እውቀት አለው፣ ስልጣን ይወዳል። ነገር ግን በዛ ምክንያት ብዙ ምሁራን ዶክተሮች እኔ ከ30 እስከ 40 ምሁራን ዶክተሮች፣ ፕሮፌሰር፣ ኢንጂነሮች ማቃቸው አሉ። ስለዚህ ስራ እየሰሩ ነው ያሉት። የአማራ ስሙ ጠፍቶ የነበረው በኢንተርናሽናል ኮሚኒቲው አሁንም እሱን ሂል ለማድረግ የተሻለ ስራ ለመስራት እኛ እኮ ትላልቅ መርተን እንዳንሰራ ምሁራኑ እንዳይሳተፉ እኮ የ60ዎቹ የተባለ እየተሰደብነ ነው። እንደምንም ብለን ነው እዚህ ትግል የገባ ነው። እኔ በአካል ሄጄ ነው በረሃ ያሉትን እንትን ብዬ መጣሁት። ሆዳም ስላልሆንኩ ገንዘብ ዘኔ ሰብስባለሁ አላልኩም። እንክሉስ እስክንድር አዲስ አበባ 6 ኪሎ ገብቻ አነጋግሬ ለምንድነው በረሃ ለምን አትሄድም? እዚህ ምን ታደርጋለህ? ፌስታል ያስክ እስር ቤት ትገባለህ፣ ትወጣለህ። ዳዝ ሜክ ሴንስ። በረሃ ያሉትን ሻለቃ መሳፍንት ና ብለውሃል፣ እነ ሰፈር መለስ ና ብለውሃል። ተቀላቀል ሄደህ አንዴ ቃል ይርታቸው። እሺ እጅ ስታሳይ ይገባኛል። ስለዚህ አልማ ባዕርፍክ ማ ቢዕዘክ ይላሉ ሱዳኖች። የማያውቅ ሰው አያከብርህም ይላሉ። እኛ እኮ አልፎ ተርፎ ለህዝባችን ስራ እየሰራን ያለ ነው። አሜሪካ ልጅ ማሳደግ ካልቻለ ኢትዮጵያ መምራት እመራለሁ ብሎ ማሰብ ራሱ የሚያስብ አይደለም። የራሱ ልጅ፣ የራሱ ቤተሰብ፣ የራሱን ፋሚሊ ማስተባበር ካልቻለ አንድ ሰው ፈርስት ቲንግ የአሜሪካ የሚጠይቁ ፋሚሊ አለ ወይ ባል ትዳር ነህ ነው። አሁን እያንዳንዱ እኔ አሁን ቲክታክ ላይፍ ገብቼ እንደሌላው መናገር አቅቶኝ አይደለም። ስራ ሰራለሁ። ስራ ባይስ ኑሮ ውጭ ብዬ እኮ ከፍቼ በራሴ ላይፍ ገብቼ መስራት እችላለሁ። እነዚህ ባለ ትዳር ነን የሚሉ ሰዎች አንተን እንዳይመስልህ፣ አንተ ለሀገር ትልቅ ስራ እየሰራን ያለ የሚሳደው ሌላ ስራ የሚሰሩ ከሆነ 8 ሰዓት ተቀጥሮ የሚሰሩ ከሆነ ለምንድነው 24 ሰዓት ቲክታክ ላይ የሚውሉት? እሺ ይርታቸው ደቂቃን ጨርሳ ወገባቸው እኮ ይጎብጣል። ታንኪው ጨርሻለሁ። ዋንጋሪ ኦኬ ቴንክ ዩ ቴዶ። መቼም ጆሮ የማይሰማው የለም። ይህን እዚህ ቤት 2500 ሰው እየተከታተለው ነው ይህን ውይይት። የአማራን ህዝብ ማን እንደወከለው ያየ የሰማ ይረዳዋል። ያሳዝናል። መቼም እንዴት የአማራ ኮዛ አንድ አያረጋችሁም? ሶስታችሁም ስለ አማራ ነው የምታወሩት። ጥያቄ ነው የምጠይቃችሁ፣ ጀነራል ጥያቄ ነው የምጠይቃችሁ። እንዴት የአማራ ህልውና ጥያቄ ያለበት የምትሉት ማህበረሰብ አከባብሮ እንኳን ያዋራችሁ? እውን የአማራ ኮዝ እናንተን እርስ በርስ የሚያገዳድል ነው? እውን በዚህ ሜዳው ላይ በቴክኖሎጂ ፕላትፎርም ቁጭ ብላችሁ በትህትና በአክብሮት መነጋገር ያልቻላችሁት ክላሽ አፈሙዝ ያዙት ሜዳው ላይ ምን እየተደራረጉ ናቸው? ምንድነው ሰሞኑን እጅ የሰጡት የፋኖ አመራሮች የተናገሩት? እርስ በርስ ከብልጽግና መንግስት ጋር ስንዋጋ ከሞተበን ይልቅ እርስ በርስ የተገዳደልነው ነው የሚበልጠው ብሎ የአማራ ልጅ ለጥይት የምትዳረጉበት ምንድነው ያለያያችሁ? ይህን ያክል ራሳችሁን ፈትሹ። የአማራ ህዝብ ጨዋ ህዝብ ነው፣ አስተዋይ ነው። እኔ የቴዲ ቤስ ስለሆነ ነው አንዳንዶች እንደ ኦሮሞ ሲሳደቡ የነበሩ ሰዎች ጋር ቁጭ ብሎ ማውራት ምን ያወራሉ የሚለውን ማህበረሰቤ በጨዋ ቋንቋ ስላሳደገኝ እሰማለሁ፣ አዳምጣለሁ። ይሄ ግን ከአማራ እሴት ነው ብዬ አላምንም። የአማራ ህዝብ ጨዋ ህዝብ ነው፣ እናውቀዋለን፣ ተዋልደናል፣ አብረን ኖረናል። አሁንም ግን ይሄን ጥያቄ እናንተ ጠይቃችሁ፣ ቅድም ወንድሜ የእናቱ ልደቱን የመሰሉ የምሁር ስብስብ አሉ። እውን የእናቱ ልደቱ ፖለቲካ የአማራን ህዝብ ስብስብ ነፃ የሚያወጣ ነው ወይስ የህወሓት አድን ስብስብ ነው? ይህም ለእናንተ ጥያቄ ይሆን።
እውን የአማራን ህዝብ እንደ ጨቋኝ ህገ መንግስት አርቅቆ ህገ መንግስት ፊርማ ያኖሩ አቶ ገዱ አንዳርጋቸው ባይዘወይ የህገ መንግስት አርቃቂ ጉባኤ ላይ ቴዲ የገዱ አንዳርጋቸው ፊርማ አለ። ጉባኤው ላይ ቃለ ጉባኤው ላይ ፊርማው አለ። ህገ መንግስቱን ካረቀቁት ውስጥ ወልቃይትን አሳልፎ ለህወሓት የሰጡት ገዱ አንዳርጋቸው ናቸው። አሁን የአማራ ህዝብ ነፃ አውጪ የፋኖ አመራር ምናምን ዲያስፖራ ምናምን ገዱ አንዳርጋቸው ናቸው። ምንድነው ይህ ማህበረሰብ የበደላችሁ? ምንድነው ያደረጋችሁ? ሰላም ስጡት፣ ሰላም ስጡት። እስቲ አንድ ጥያቄ ልጠይቃችሁ። ዶክተር አብይ የትግራይ ብሔረተኞች ጄኖሳይድ ነው ብለው ከሰሱት። የአማራ ብሔረተኞች ጄኖሳይድ ነው ብለው ከሰሱት። የኦሮሞ ብሔረተኞች ጄኖሳይድ ነው ብለው ከሰሱት። ዶክተር አብይ ማን ነው እንዴ? እነዚህን እኮ ሶስቱ ማህበረሰብ የፖለቲካ ኤሊቶች ናቸው ይሄን ሀገር ሰላም የነሱት እኮ። እነሱን ለጄኖሳይድ ከፈጸመ እኮ ሰላም አግኝተን ነበር ማለት እኮ። እንዲያውም ስለዚህ ዶክተር አብይ ባለማጥፋቱ ልንከሰው ነው ማለት ነው። እንዴት ነው የኦሮሞ ብሔረተኞች ቴዲ ሰምታል ብዬ አስባለሁ። ከምኒልክ በላይ የጨረሰን ዶክተር አብይ ነው ብለው ሲከሱት በአደባባይ ከመንግስቱ ኃይለማርያም ከአፄ ኃይለሥላሴ በላይ ገደለን። ይሄ ዶክተር አብይ እንደው መከራውን አበዛችሁት እኮ ጎበዝ። ሶስት የማይገናኙ ኃይሎች በስሜትም በፖለቲካም በኢንተረስትም በስሜት ብቻ የሚጋልቡ በጄኖሳይድ ይከሱታል። ስለዚህ አብይ ንጹህ ሰው ነው ማለት ነው። አገሩን የሚመራ ሰው ነው ማለት ነው። አገሩን ከእንዴት አይነት ፖለቲከኞች እያዳነ እንደሆኑ የሚያሳየው ምክንያቱም ሶስት በጣም ተጻራሪ የሆኑ ኢንተረስቶች በአንድ ጊዜ በተመሳሳይ ሊከሱት አይችሉም። በአንድ ጊዜ ይህ ውሸት ነው ማለት ነው። ክሱ ራሱን በራሱ ያጠፋ ክስ ነው ማለት ነው። ዶክተር አብይ ላይ የምታቀርቡት ክስ ከስሜት እንውጣ፣ ከስድድብ እንውጣ። ዲሞክራሲ ማለት ዋልጌነት ማለት አይደለም። የሰው ልጅ ክብር፣ የህግ የበላይነት እሴት ማለት ነው። ቫሊዩ ማለት ነው። መሰዳደብ እናቁም፣ አገር እንገንባ። አሁን የህወሓት ነፍስ አድን ቅድም እህቴ ስትናገር የትግራይ ህዝብና አማራ ህዝብ መካከል ብልጽግና አይገባም። ማን ገባ? ድሮስ ህዝቡ የተጣላ በህዝብ ስም የሚነግዱት ፖለቲከኞች ናቸው። የጥምዶ ንግግር ነው የምትናገረው እህቴ። አያችሁ፣ የአማራ ህዝብ አዳምጥ፣ መከራህን አዳምጥ። ከልጆች ዳግማዊ ዋለልኝ እንደገና የሚቆፈረልን ጉድጓድ ተመልከት። ማህበራዊ እረፍት እነሳለሁ የአማራን ህዝብ ጨቋኝ ማህበረሰብ ነው ማህበራዊ እረፍት እነሳለሁ ብሎ ማኒፌስቶ ከጻፈ ጋር አትንኩብኝ እያለ ነው ልጅህ ነኝ የምትልህ። አዳምጥ። እኛ ወርደን ማህበረሰብ አንሳደብም። ይህም ቤት የጨዋ ቤት ነው። እንደዚህ አይነት ቤት እንዲያድግልን እንፈልጋለን። ሩቅ ቆሞ ሰው የሚሳደቡትም አንዳንድ ጊዜ እንደው ፈጣሪ ልባቸው ላይ ዘር ቢዘራባቸው እነግራቸዋለን፣ እየሰደቡንም ቢሆን እንጂ ከአንዳንዱ ሰው ጋር ማውራት የሚቀፋል። በእውነት የሚነገሩ ንግግሮች ስታዳምጥ እውነት የአማራ ማህፀን ይሄን ወለደች ብለህ ጠይቃለህ። ይህም ጨዋ ማህበረሰብ የኢትዮጵያ ካራማራ ላይ ህይወቱን የሰዋ አድዋ ላይ ህይወቱን የሰዋ ማህበረሰብ ኢትዮጵያን ሲገነባ የኖረ ማህበረሰብ ትልቁን የኦሮሞን ማህበረሰብ ለኢትዮጵያን ደሙና አጥንቱን ሲከሰክስ የኖረ ማህበረሰብ አዋርደው የሚሰድብ ወለደች የአማራ ማህፀን። ያሳዝናል። አሁንም የጽምዶን ትርክት የሚያመጡ ዳግማዊ ዋልልኞች አማራ መርምር፣ ፈትሽ። ጥያቄህን ለምን መከራህ እንደበዛ ራስን ጠይቅ። ልጆችህ የማይግባቡት በአንተ የሚነገደው የዶላር ስብስብ ነው። ከጀርባ እርስ በርስ የሚያሰዳድባቸው ዶላር ነው። እኔ ካልወሰድኩ ነው። ጥያቄ ተጠልፏል። ጥያቄ ተወስዷል። ዶክተር አብይ ኢትዮጵያን እገነባለሁ ብሎ አፍሪካን ዶክተር አብይ ድሪሙን እየሰራ ነው። ጊዜው የቴክኖሎጂ ጊዜ ነው። የኤአይ ጊዜ ነው። ቀድሞ ሄዶ የአፍሪካ የኤአይ መሪ የሆነ ነው። በዚህ ሌቭል አፍሪካን አንድ አደርጋለሁ ብሎ የሚገነባ እንኳን የአማራን ትልቁን ጨዋውን የልጆቹን እናት ልጆቹን የተዋለደውን የተጋመደውን ማህበረሰብ ይቅርና አፍሪካን ከገባችበት ጦስ አላቅቃለሁ ብሎ ከጀኔሬሽኑ ወቅቱን የሚመጥን ሊደርሽፕ የሚሰጥ አመራር ነው። መስደብ ይቻላል። ዶክተር አብይ መሆን ግን አይቻልም። ሶስት እርስ በርስ የተጣለዙ የስድብ ፖለቲካ፣ የአልቅሱልኝ ፖለቲካ፣ የየየ ፖለቲካ፣ ራሳችሁ የተረካችሁትን ትርክት መልሶ የማመን ፖለቲካ፣ ከዚህ ተላቀቁ። እንዴት ነው 8 ዓመት ሙሉ ጄኖሳይደር ከተባለ ይኸው እኮ ቢዚ ሆኗል እኮ የዓለም መንግስታት እየጎረፉ እሱ ጋር። ለምንድን ነው የማታስተውሉት? ዓለም ያያል እኮ ህዝብ ያያል።
እናንተ ስትሰድቡት እሱ ሲሰራ ሲያድግ ሲለወጥ በአፍሪካ ላይ ሲሾም እየተመለከተ ነው። ድሪሙ፣ ሀሳቡ፣ እድገቱ ከዚህ ፖለቲካዊ ነቀርሳ ከጎጥ ፖለቲካ ለማላቀቅ መሆኑን ደጋግሞ እየነገረ ነው። አዳምጥ፣ ጆሮን ክፈትና። የሚያስደስተው ስድብ ነው፣ ሆያ ሆዬ ነው። አበባውም ሽልማቱም የሚጎርፈው ሆያ ሆዬ ነው። ይሄ አመክንዮ እሺ፣ ቴንኪው አመክንዮ ጋር የተፋታ ፖለቲካ አቁሙ። ከስሜት የተፋታ ፖለቲካ አቁሙ። የአማራ ማህበረሰብ ጨዋ ነው። የአማራ ማህፀን ዋልጌ አይወልድም። ዋልጌነት ይብቃችሁ። እርስ በርስ አንድ ሁኑ። ለኢትዮጵያም፣ ለኦሮሞም፣ ለትግራዩም፣ ለሶማሌውም፣ ለሁሉም ለአፍሪካው የሚጠቅመው ጨዋነትና አንድነት ሲቀድም ነው። የሰለጠነ ሀገር ነው የምትሉት ሰልጥኑ። አለበለዚያ ሐይቅ ውስጥ ያለ ጥቁር ድንጋይ መሆን ነውር ነው። ክብረት ስትል ቴዲ ቴንኪዩ ዋንጋሪ። ወደ ሞጣ እንሄዳለን። ታፕታፕ እያደረጋችሁ ክብራትና ክብራን ታፕታፕ አድርጉ፣ የሚናገሩት ንግግር እንዳይቆራረጥባችሁ። ሞጣ ይሰማል 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 ይሰማል። በጣም ጥሩ። እንግዲህ ባጭሩ ይሄ መጨረሻ ነው የሚሆነው። ባጭሩ እንግዲህ መልስ ለመስጠት አስፈላጊ ስለሆነ ሞጣ ተሳዳቢ ነው በሚል እንግዲህ እንደሰማው ስም የሚያጠፉ የወያኔና ሻዕቢያ ግልገሎች፣ ቅጥረኞች፣ የብልጽግና ካድሬዎች ናቸው። እኔ ህዝቤን የምነቅፈው የምገስጸው የምሰድበው ከተኛበት ለማንቃት እንደሆነ ራሱ የአማራ ህዝብ ያውቃል። እኔ የአማራ ህዝብ ታጋይ ነኝ። ለኢትዮጵያዊነት አልታገልም። ስለዚህ ህዝቤን ብሰድበው ህዝቤ ይክሰሰኝ እንጂ የትግሬ ዲቃሎች፣ የኦሮሞ ዲቃሎች እኔን መክሰስ አይችሉም። በመሰረቱ ትግሬ ወያኔዎች እንደምታውቀው አንድ ጊዜ ዲቃላ ተዳቅሎ የተወለደ ነው። ነገር ግን ፖለቲካዊ ንግግር ምን እንበለው ወይ ከትግራይና ከሌላ ብሔር ተዳቅሎ የተወለደ። በጣም ጥሩ። ስድብ አይደለም። ዲቃላ ማለት የተደቀለ ለማለት ሃይብሪድ የትግሬ ሽሎች እንበላቸው። ስለዚህ በመሰረቱ ትግሬ ወያኔ በባህሪው እነዚህ የወያኔ ሰዎች ስም ማውጣት እንደምታውቀው አንተ ኢትዮጵያ ውስጥ እያለ አንተን ቴዲን ከጠሉ ስም ነው የሚያወጡሉ። እንደዚህ ሆኗል። ሌባ ነው፣ የታቦት ሌባ ነው፣ የምናምን ነው። በህብረተሰቡ ዘንድ እንድትጠፋ ነው የሚያደርጉ። ስም መለጠፍ ነው ስራቸው። ለምሳሌ የነዘመነ ካሴ፣ የነምሬ ወዳጆ፣ የነተፈራ ማሞ ሴራ ሳጋልጥ፣ ከህዋት ጋር መስራታቸውን ሳጋልጥ፣ ዘመነ እሑድ ቀን መፈታቱን ሳጋልጥ፣ እንዳልታሰረም ሳጋልጥ፣ ቪላ ቤት ውስጥ እንደተቀመጠ ሳጋልጥ፣ ከእስክንድር ጋር ማርያምን እያለ ተማምሎ በኋላ ደግሞ ተጣላም ብሎ ሲመጣ ሳጋልጥ፣ የሱ የመትረጌስ ትጥቅ የብአዴን ትጥቅ መሆኑን ሳጋልጥ፣ የወያኔ የጡት ልጅ ነው ስል ሳጋልጥ ነበር። ተቃውሞ የተነሳ ሴት ዱባይ ላይ ይዟል ተገኘ ምናምን የሚሉን ብዙ የደከሙ ናቸው። ግን አንድም መረጃ ማምጣት አልቻሉም፣ አልተሳካላቸውም። መረጃ አምጡ ብትላቸው ያመጡ የሆነ ቪዲዮ ያመጡልሃል። እነዚያ ደግሞ እህቶች ዘመዶች በአማራነታቸው ብለን የቀረብናቸው የራሳቸውን ችግር ሊያስረዱ የመጡ ናቸው። እኛ የምናነሳውን የወያኔ ሻዕቢያ የትግል አጋርነት የፋኖ ቅጥረኞችን ማጋለጥ ስራ በትልቅ መቀመጫ ለመደበቅ የሚፈልጉ ትግሬዎች በጣም ያሳዝናሉ። እዚህ ውስጥ የማይም ፖለቲካ የሚወራ አይመስለኝም። የትልልቅ ሰዎች መድረክ ነው፣ የተማሩ ሰዎች መድረክ ነው። የትልቅ መቀመጫ ጉዳይ፣ የሴት ጉዳይ፣ የሴት ማመላለስ ሳይሆን የአማራ ህዝብ የትግል መጠለፍ፣ የፋኖ ትግል በትግሬዎች መጠለፍ፣ በወያኔና ሻዕቢያ መጠለፍ፣ በኦነጋውያን መጠለፍ፣ የአብይ ሴራን ማጋለጥ ይመስለኛል። በመሰረቱ መቀመጫን ሳይቆጣጠሩ በማይድን በሽታ ከመያዝ እኔ አንድ ተረት ልተርት። ትልቅ መቀመጫ ካላት ጋራ እህት ወይም አማራ ወይም ሌሎች ጋራ ቡናና ሻይ ጠጥቶ ሲጓዙ በጠላቶች ቪዲዮ መቀረጽ የተሻለ ነው። እኛን በትልቅ መቀመጫ በዝሙት የሚከሱን ለኔ አልቧልታ ያልተማሩ ያልሰለጠኑ ስለሆኑ ነው። እነሱ ግን መቀመጫቸው መቆጣጠር ስሜታቸው መቆጣጠር አቅቷቸው በማይድን በሽታ እንደተያዙ ሰርተፍኬት ልናመጣ እንችላለን። እነዚህ ሰዎች እኮ በወያኔ ዘመን የአጋዚ ተወርዋሪ የፌዴራል ፖሊስ በመሆን የህዋትን ሴራ በመሸከም
የህዋትን መንግስት የሚቃወሙ የአማራ ልጆችን ኦሮሞዎችን ሳይቀር በጥይት ጭንቅላታቸው ላይ የሚበረግዱ የነበሩ በቅርቡ አዲስ አበባ ውስጥ እየተመላለሱ ድርጅት አቋቁመው የመጡ ስማቸውን የቀየሩ የአድዋ ዘር ያለባቸው በኦንላይን ላይ ድርጅት አቋቁመው ገንዘብ አዋጡ እያሉ በካሻፕ ከነ ዶክተር ሰናይት ጋር ገንዘብ እያዋጡ እከሌን ግደሉ የሚል ቪዲዮ ላሰማ ይችላል። እነዚያም ሰዎች ተወግደዋል። አንዳንድ ሰዎች እኛን ብዙ ሰዓት ሶሻል ሚዲያ ላይ ጊዜ እንደምንወስድ ጀርባችን ወገባችን እንደጎበጠ ይነግሩናል። ለህዝብ ስንል ብዙ ሰዓት ተቀምጠን ጀርባችን ቢጎብጥ ይሻላል። አማራ ለመሆን ጀርባን ከማጉበጥ ይልቅ እኔ ለአማራ ህዝቤ ብዬ 7 ሰዓት ተቀምጬ ሳይከፈለኝ ለህዝቤ መስራት ያኮራኛል። ሌላው ኦሮሞን ከሚሳደቡ ግለሰቦች ጋር መነጋገር ህዝብን ከሚያዋርዱ ይቀፋል ይሉናል አንዳንድ ወንድሞቻችን፣ ሰምተነዋል። ግን እኮ 4 ኪሎ እያሉ ቆምጨ እያሉ ፋኖ እያሉ አማራን ቆማጣ እያሉ ቆማጢት እያሉ የነሱ ነገድ አይደለም ወይ? መንግስትን ተገን አድርገው ዜማ አውጥተው ግጥም ገጥመው በኦሮምኛ እየዘፈኑ ዩቲዩብ ላይ ጭነው አማራን ቆማጣ እስከማለት ስደተኛ መጤ እስከማለት እኛ ባለ ሀገር ነን እያሉ በኦሮሞኛ ሲያዘሙ ለነሱ ስድብ አይደለም። አማራ ነው የሚሰደበው። በሶሻል ሚዲያ ላይ ቅድም ጥያቄ ተጠይቋል ከአንድ ወንድማችን 3 አማራዎች አንድ ልትሆኑ አልቻላችሁም ተብሏል። እውነት ነው። አንድ ልንሆን ያልቻልነው 2ቱ ትግሬ አንደኛው አማራ ስለሆነ ነው። አየህ ወንድማችን፣ 2ቱ ትግሬ ናቸው፣ አንዱ አማራ ነው። ስለዚህ አንድ ልንሆን አንችልም። ይሄንን ልከሱን አትምጡ። መልሳችን ባጭሩ 2ቱ አማራዎች ባለመሆናቸው፣ አንዱ አማራ በመሆኑ፣ እነዚህም የወያኔ ተላላኪዎች በመሆናቸው፣ የሻዕቢያ ፈረሶች በመሆናቸው፣ የውሸት ፋኖ ልሳኖች በመሆናቸው፣ ለጥቅም ለዝና ሲሉ የአማራን ትግል ዘለው የገቡ የትም የማናውቃቸው ልጅ ወልደው መሳም ያልቻሉ ትዳር መስርተው ሊያቃኑ ያልቻሉ። እኔ አንዳንድ እንገራቸው፣ አንዳንድ ዶክተሮች ወጥተው ትዳር አፍርሰው ልጅ ማሳደግ አቅቷቸው ልጃቸውን የድሮ ሚስታቸው ላይ ጥለው ስለ ትዳር የሚያወሩ ዶክተሮች አይቻሉ። በጣም አዝናለሁ። ለብልጽግና ካድሬዎች እንደ ቅድሞ ወንድማችን አፈቀላጤዎች አብይ አህመድ ለነሱ ንጉስ ነው። ለፕሮቴስታንት ፓስተሮች ንጉስ ነው። እኛ ደግሞ እንደ ህዝብ አነጣጥረው ይናገራሉ። እንደ ህዝብ ይሰድባሉ፣ ያዋርዳሉ። ዋልጌዎች ናቸው። ከአማራ ማህፀን አልወጡም። 4 ኪሎ ብሎ የዘፈነው የምታደንቀው አብይ አህመድ የምታደንቀው ዶክተር እያልክ የምታሽሞነሙ ነው። አማራን እኮ በግልጽ እኮ ነው የሚሰድቡ። እንዴ ድሮን የሚጠልበት እኮ አንተ የምታደንቀው መሪ ነው። ለህዝባችን መልስ መስጠት፣ ለህዝባችን መቆማችን መቆርቆራችን ለነሱ ባለጌነት። እነሱ ግን ዜማ እያዜሙ አማራን እንደ ቆማጣ እንደ መጤ ሲሰድቡ፣ እነሱ ሀገራቸው እንደሆነ ውጡ ሲሉ፣ አዲስ አበባ የኛ ነው ሲሉ፣ ለነዚህ ሰዎች ብልግና አይደለም ከጨዋ ኦሮሞ ከተባለ ትልቅ ህዝብ ነው የተወለዱ። እኛ ደግሞ ለህዝባችን ስንል መልስ የምንሰጠው ሊያዋርዱን ከነሱ ነገድ መጥተው አፋቸውን ሲከፍቱ፣ እነዚህም ባለጌዎች አፋቸውን በዚፕ ስለምንዘጋ ባለጌ ናቸው ይሉናል። ወንድሜ አማራ 40 ጉጉ ላይ ሲታረድ፣ እንቁፍቱ ላይ ሲታረድ፣ አንዴ ቃል ሞታ አንዴ ቃል ይቅርታ፣ ኦኬ፣ ጅማ ላይ አርሲ ላይ ወለጋ ላይ ሲታረድ፣ ወንድሜ አትንጨርጨር። የብልጽግና ካድሬዎች ነርባቸው የሚነካው እዚህ ጋር አካሄድ ምንድን ነው? አንዴ አካሄዱ ምንድን ነው? ሞታ ታገሰች ወንድም አለም። እኔ ዋልጌ አንተን አላልኩም። አሁንም አንተ ጋር አይደለም። እኔ ፖለቲካ አካሄዱ ልስማ። አንዴ አካሄዱ ምንድን ነው? አንዴ ስማ። ሞታ ብትታገስ ምን አለበት? ችግር የለውም። ግድ የለም አልታገስም። እኔ ሰዓት የለኝም። አካሄድህን ንገረን። ዋንጋር አሁን እያረዘምነው ነው። ሊጨርስ አንድ ደቂቃ ቀርቶ ነው ከአንተ ጋር ቁጭ ብዬ ማውራት የራሱ ግን አንዴ አካሄዱ አንተ ራሱ ከአብይ አህመድ እኔ አስተካክለዋለሁ። አንዴ ሊጨርስ አንድ ደቂቃ ነው የቀረው። አካሄድ ዋንጋር አካሄዱ ንገረን። ይሄ እኮ እየናቀ ነው እኮ ከአንተ ጋር ነው ያል ከአንተ ጋር ራሱ ከአብይ አህመድ ከተባለ ገዳይ ካድሬ ጋር አንዴ የመጣችሁት በቴዲ ቤት ነው።
የተለያዩ ሀሳቦች መንሸራሸር አለባቸው። ከማንም ጋር ትቀመጣላችሁ። መቀመጥ ማትፈልጉት ሰው ከሆነ ካለ ሪኩዌስት አለመላክ ነው። ቴንክ ዩ። መላክ ካልፈለጋችሁ ግን ሜዳውም ይኸው ፈረሱም ይኸው። እኔ ማናችሁንም ማስገድጃ አላመጣሁም። የተለያየ አይነት ሀሳቢ መንሸራሸር አለበት። ኦኬ፣ አካሄዱ ምንድን ነው? ዋንጋሪ አካሄዱ አንዳንድ የኦሮሞ አርቲስቶች የዘፈኑትን ዘፈን በሚመለከት እዚሁ አንተ ቤት ሲቃወም ነበረ። ባለፈው ከቴዲ አፍሮ ዘፈን ጋር ተያይዞ ስናገር ነበረ። አንተም ታውቃለህ። ስለዚህ ፊት ለፊት እንዲህ አይነት ንግግር ማድረጉ ለሞጣ ካላዳመጠ ማስረዳት ተገቢ ነው ብዬ ስለማለት። አካሄድ ሲባል ስድብ ከሆነ አጸያፊ ንግግር ከሆነ ይሄ ይታረም ለማለት ነው። እሱ ለመለሰው ምላሽ አንተ ደግሞ ያደረግከውን ነገር በሚቀጥለው ደቂቃ ስለምሰጥለት ከእሱ ጋር ተመሳሳይ ደቂቃ በዛ ሰዓት ላይ ትናገራለህ። እሺ ሞጣ ቀጥል። በቀረ ደቂቃ በጣም ጥሩ ጊዜን ተጠቀመብኝ። እኔ ለሱ ብቻ ሳይሆን በሙሉ ከኦሮሞ ወጣን ለሚሉ በተለይ ለብልጽግና ካድሬዎች እንደው እነሱ ጨዋ ሆነው ኦሮሞ ትልቅ ነው ምናምን ከአማራ ወጡ እያሉ የሚሉትን ለማስታገስ ያክልና ህዝባችን ይረዳ ዘንድ። ስለዚህ እንቁፍቱ ላይ፣ አርባ ጉጉ ላይ፣ ጅማ ላይ፣ አርሲ ላይ፣ ወለጋ ላይ ከ1983 ጀምሮ በኦሮሞ ህዝብ ሽፋን ወያኔ፣ ሻዕቢያ፣ ኦነጋውያን ተደራጅተው የአማራን ህዝብ ሲያርዱት ማህፀን ከሽል ሲወጣ ያኔ ፌስቡክ ነበር፣ ያኔ ዩቲዩብ ነበር፣ ያኔ ትዊተር ነበር፣ ያኔ ጉግል ነበር፣ ያኔ ቲክታክ ነበር ወይ? ያኔ ኢንስታግራም ነበር? ኖ። እዚህ ጋር መጣችሁ ካድሬዎች ለአማራ የቆመውን ሁሉ እንደ ባለጌ እንደ ተሳዳቢ ለማሸማቀቅ የምትሞክሩ የእናንተን ችግር ህዝባችንን አውዳሚ ድሮን ልማቱን የሚያፈርስ እረዳለሁ ብሎ በትግሬዎች ስም የሚገል ስለምንቃወም የብልጽግና ገዳይነት ስለምናጋለጥ ባለጌዎች ናቸው። አማራ ልታታልሉት በእኛ ህዝብ ላይ እኛን እንዲጠላል ተሳዳቢ ናቸው፣ ባለጌ ናቸው። እውነትህን ነው። ትዊተር ነበር እንደዚህ ያለ፣ ቲክታክ ነበር እንደዚህ ያለ። የጨፈጨፋችሁን አማራ ናችሁ ብላችሁ ስላሰባችሁ ነው። የገደላችሁን አማራ መጥፋት ብላችሁ ያሳደዳችሁን በዚያ ምክንያት እንጂ ቲክታክ ስለነበር አልነበር። መልስሉና አርባ ጉጉ ላይ ስታርደው አማራን ዩቲዩብ ነበር እንዴ? ጉግል ነበር እንዴ? ቲክታክ ነበር እንዴ? የለም። ዛሬኛ በሶሻል ሚዲያ ፈረንጅ ባመጣው ዓለም ባቀናው አፕሊኬሽን ተጠቅመን ህዝባችንን ከስር ከዳር እስከ ዳር ከስር ስላስነሳንባችሁ እነዚህ ሰዎች መጥፋት አለባቸው፣ ተሳዳቢው ናቸው ነው ምናምን በሚል ለማታለል ነው። ይሄን አንቀበለው ለማለት ነው። በዚህ ላይ ቴዲ በጣም ክብር አለኝ። በጣም ብዙ ሰው እየተከታተለ ነው። ሁላችሁንም አመሰግናለሁ። እዚህ ላይ ጨርሳለሁ። ሁላችሁም እዚህ ውስጥ የነበራችሁ ተቃዋሚዎች ሁሉ ይመቻችሁ። ሰላሙ ነው። ቴንኪው ከልብ እናመሰግናለን። ሞጣን ወደ ምንሄደው ወደ ቴምር ነው። ቤተሰብ በተቻለኝ መጠን አጸያፊ ንግግር ከሆነ አካሄድ ትላላችሁ፣ ስድቦች ከሆኑ ግን ሰዎች ፖለቲካቸውን ሲሰሩ እንዴት መስራት እንዳለባቸው ለመንገድ ከሆነ አካሄድ አይባልም። ፖለቲካ እንደየ ሁኔታ ነው። ውሸትም እየቀላቀልክ ምሰራው ነገር ነው። ሰው በፈለገው መንገድ ፖለቲካ ሊሰራ ይችላል፣ አስሎንጋስ በፖለቲካ ቋንቋ እስከሆነ ድረስ እና አካሄድ ግን ፖለቲካ ያልሆኑ ቃላቶች ከሆኑ ነው። ያን ማወቅ አለብን ለማለት ያህል ነው። ቴንኪው። ይሄ የመጨረሻ ዙር ነው። ወደ ቴምር እንሄዳለን። ቴምር እሺ ቴዳዬ፣ እኔ አሁን እዚህ ቤት በተደጋጋሚ ከአሁን በፊት በነገራችን ላይ ታስታውሳለህ፣ እዛ የምናውቀው ሰው ስም መጥራት አልፈልግም፣ ሰው ጋር ጭቅጭቅ በነበረ ሰዓት ብር ተከፍሎ አንድ የትግራይ ተወላጅ ቴምር ትግሬ ናት ምናምን እየተባለ በዚህ አሁን እንትን በሚለው ሰውዬ ሲነገር ነበር። እና እኔ ጥርት ያልኩ አማራ ነኝ፣ ግን የትግሬ ዘር ቢኖርብኝ ራሱ የትግራይ ህዝብ ማለት ኢትዮጵያዊ ነው፣ ችግር የለብኝም። ስለ እውነት እኔ ኢትዮጵያዊ አማራ ነኝ። ግን ብዙ ጊዜ ትግሬ ናት እየተባለ ይነገራል። ደስ ነው የሚለኝ ትግሬ ብሆን። የትግራይ ህዝብ ጀግና ህዝብ ነው በነገራችን ላይ። እና እኔ በዚህ አጋጣሚ ብዙ ጊዜ የትግራይን ህዝብ በእኛ ስም የሚሳደብ 3000 ሰው እኔ አሁን በነገራችን ላይ እኔ ታዋቂ አይደለሁም። እንደው ተናድጄ ህዝቤን የሚናገሩ የትግራይ ተወላጆች ቢኖሩ እነሱም ብናገር 3000 ሰው ይዤ አይደለም። ይሄ ሰውዬ ግን
3000 ሰው 4000 ሰው ይዞ የኦሮሞን ህዝብ እንደ ህዝብ ያዋርዳል። የትግራይን ህዝብ እንደ ህዝብ ያዋርዳል። የአማራን ህዝብ እንደ ህዝብ ያዋርዳል። የአማራ ህዝብ ታጋይ አይደለም ሲጀመር አይደለም። እኔ የአማራን ትግል እንዲበተን ፕሮፓጋንዳ የሚሰራ የአማራ ህዝብ እንዳያሸንፍ መሪዎችን የሚያዋርድ እና አርበኛ ዘመነ ካሴን እነ መሪ ወዳጆ ላይ የውሸት ፕሮፓጋንዳ የሚሰራ የሚያዋርድ በምንም ተአምር የአማራ ህዝብ ታጋይ ሊሆን አይችልም። ህዝቡን ራሱ የሚያዋርድ ለፋኖ መርዝ ስጡ የሚል ያሁኑን ትግል በመርዝ ማጥፋት የሚፈልግ ሰው በጭራሽ የአማራ ህዝብ ታጋይ አይደለም፣ ልትሆንም አችልም። አማራ ህዝብ አንተን እንደ አማራ ቆጥረው እኔ ሌሎች ብሔሮች እንዳይቀየሙን እንደውም አንተ ማንነትክ ለብልጽግና ምሰራ ካድሬ እንደሆንክ እንዳውቁ የአማራ ህዝብን የማስጠላት ፖለቲካ እንደምሰራ እንዳውቁ ፈልጋለሁ በ3600 ሰው ፊት ባለፈ። ምክንያቱም አንዳንድ ሰዎች ይሄን ሰውዬ እንደ አማራ ስለሚቆጥሩ የአማራን ህዝብ ማዋራጅ ስለሆነ ትግሉም እንዳያሸንፍ የሚፈልግ ነው። ባይ ዘ ዌይ አንተ ትክክለኛ ታጋይ ከሆንክ ራስክ ህዝብ ላይ ፕሮፓጋንዳ ራስክ መሪዎች ላይ ፕሮፓጋንዳ አትሰራም። ያ ማለት አብይ አህመድ እንዳያሸንፍ የአማራ ትግል መሪዎቹን አናታቸውን እያልክ የውሸት ፕሮፓጋንዳ እየሰራክ ያለ ስማቸው ስም እየሰጠክ በህዝብ ተቀባይነት እንዳይኖሩ ጥላሸት እየቀባክ አማራ መሪ እንዳይኖረው ከሰራክ አንተ ሌላ ኃይል እንዲመራ ትፈልጋለህ ማለት ነው በተዘዋዋሪ። ስለዚህ አማራዎች ይሄ ሰው የቤቱን ሲከፍት የሚሰራው ፕሮፓጋንዳ አማራ መሪ እንዳይኖረው የአማራ ህዝብ በሌላ ህዝቦች እንዲጠላ 3000 4000 5000 ሰው ይዞ ህዝቦችን እንደ ህዝብ ነው የሚሳደበው። ያ ማለት ለአማራ ትግል ታጋይ ነኝ ማለት አይደለም። ይሄ ታክቲካሊ ይሴራ ነው። ህዝብ እንዲጣለው አማራ ህዝብ እንዲጠላ። የአማራ ህዝብ ማንንም ህዝብ አይጠላም፣ ማንንም ህዝብ መክፋትም አይፈልግም። በጣም አገር ወዳድ ህዝብ ነው። በዚህ ሰውዬ ግን እንደማይወከል የአማራ ህዝብ ይሄ ሰውዬ በዚህ ሰውዬ የሚዋረድ እንደሆነ እንድታውቁ። ሌላው በተደጋጋሚ ዋንጋሪ ይሄን ህዝብ በቃ ዳግማዊ ዋልልኝ ምናምን ይላልና ለምን አብይ አህመድን ይሄንን ህዝብ አጨፍጭፈው በድሮን አጨፍጭፈው በማንነቱ እየተመረጠ እየተገደለ ነው ተው ብለህ አብይ አህመድ ለምን አትቃወም? ለዚህ ህዝብ ካዘንክ አዛይ ቅቤ አንጓች አብይ አህመድ አማራን እየገነባ ነው ይለናል። አማራ በአማራ ደም ነው አማራን የሚገነባው አማራን እያጠፋ። ሀገር ማለት እኮ ህዝብ ማለት ነው። ይሄ ተራራው ሸለቆው ዛፉ ምናምን እኮ አይደለም ህዝብ ነው፣ ሰው ነው። ሀገር ማለት ሰው እየገደለ ነው አብይ አህመድ፣ ህዝብ እያጠፋ ነው። የአማራ ህዝብን አካዳሚካሊ እንዳይማር ደንቆሮ እንደሆን የአማራን ህዝብ እንዳይማር እያደረገ ነው። ትምህርት ቤቶችን እያወደመ ነው በድሮን ፋኖች ይዛሉ እያለ ኦን ፐርፐዝ። አብይ አህመድ የኦሮሞ የማን ነው የአማራን የእርሻ ቦታ የተከመረ ክምሮችን እያቃጠለ ነው በድሮን ድሃ እንደሆን እንድራብ በረሃብ እንዲሞት። አብይ አህመድ ለአማራ ህዝብ ቢያዝን ኖሮ ወለጋ ላይ የተፈናቀሉት አማራዎች ያሉት ደብረ ብርሃን ነው በረሃብ እየተሰቃዩ። ካሁን በፊት ወርቁ አይተነው 15 ሚሊዮን ብር ቢሰጥ ምንድነው ያደረገው? እንዳይሰጥ ነው ያደረጉት። በረሃብ እንዲሞቱ 15 ሚሊዮኑ ተደራሽ እንዳይሆን። ያ ማለት ከወለጋ በመንግስት ስትራቴጂ ነው የተፈናቀሉት። እዚህም ደብረ ብርሃን መተው ህፃናቶቹ አይማሩ ባለሀብቶችም ሲረዱ እንዳይደርስ ያደርጋል አብይ አህመድ። ያ ማለት አማራን በረሃብም በጦርነት ማጥፋት እያደረገ ነው። ስለዚህ ያንን የሚጨፈጭፈና አብይ አህመድን ተቃውሞ መጀመሪያ አንተ የሱ አገልጋይ ካድሬ ሁነክ እየመጣክ ኦሮሞን ተቃዋሚ ትመስላለህ የኦሮሞ ፖለቲከኞችን። በነገራችን ላይ እኔ አብይ አህመድን የሚቃወሙ የኦሮሞ ፖለቲከኞች በተዘዋዋሪ አብይ አህመድ ደጋፊዎች ናቸው ብዬ ነው ማስበው። እነ ጁሃር ሌሎቹም ፖለቲካሊ ጸብ እንጂ ለፖለቲካሊ ለሰው ጸብ ይመስላሉ እንጂ አላማቸው አንድ አይነት ነው፣ አማራን በመጥላት ደረጃ። ባለፈ ፍረ የምትባል ቤት እኔ ኦሮሞ ህዝብም ምሳሌ ለዋንጋሪ በዚሁ አጋጣሚ ምነግርክ አብይ አህመድ ምሳሌ ከአዲስ አበባ ያለው ነዋሪ እያፈናቀለ ኮንዶሚኒየም ሲሰጥ የቱለማ ኦሮሞዎችን በአዲስ አበባ ዙሪያ እያፈናቀለ መሬታቸውን እየቀማ ነው። አዲስ አበባ ነዋሪ የ40 ሚሊዮን ብር ቤት በኮንዶሚኒየም በ5 ሚሊዮን ብር ነው እየተሸነገለ ያለው የ40 ሚሊዮን መሬት ያላቸው ምናምን። ያን ሲያደርግ ግን የኦሮሞ ገበሬዎችን የቱለማ ገበሬዎችን እያፈናቀለ መሬታቸውን ለኦሮሞ
ባለሀብቶች ለብልጽግና ለኦሮሞ ባለሀብት ለብልጽግና አገልጋይ ለሆኑት ማለት ነው። ስለዚህ ለነሱም ድምጽ ሆናቸው እየተፈናቀሉ ነው። ራሱ ባደራጀው ኦነግ ሸኔ በሚል በኦነግ ሸኔ ስም በተደራጀ በአብይ የተደራጁ ልክ እንደነ ጃልሰኛ አይነቶች የቱለማ ኦሮሞ በአዲስ አበባ ዙሪያ ያሉት እየተገደሉ ነው። ለነሱ ድምጹን በነገራችን ላይ እየተፈናቀሉ ነው። መሬታቸውን እየተቀሙ ነው። በአብይ አህመድ ለባለሀብቶች እየተሰጠ ነው፣ እየተገደሉ ነው። ለነሱም ድምጽ እንድትሆናቸው ጠይቃለሁ በዚህ አጋጣሚ እውነቱ እሱ ስለሆነ ማለት ነው። ስለዚህ እኔ አማራን ለአማራ አዛኝ መስለ የምትናገረው ነገር አንተ አማራን እንደውም ከአብረህ ውስጥ ለውስጥ ከሚያስገድሉት አንዱ የአብይ አህመድ ካድሬ ስለሆንክ እጠረጥራለሁ አማራን በማስጨፍጨፍ ደረጃ። በዚህ ልክ ነው የምረዳው። ምንድነው ብዙ ጊዜ የሚነገረው በተደጋጋሚ አማራ አንድ አይሆኑም ምናምን። አዎ አንድ አይደለንም። ቢካዝ አብዛኛው ብሔርተኝነቱ አልገባውም። እኛ በኢትዮጵያዊነት እንትን ስንባል ያደግነን እና ድሮ ኢትዮጵያ ላይ የቆመ አማራ አለ። እየገባው እየነቃ ሲመጣ አንድ እንሆናለን። ትግላችን ገና በዳደ እያለ የዛሬ 3 ዓመት የጀመረ ነው። የትግራይ ኃይል እኮ 17 ዓመት ታግለው ነው አይደል እንዴ ስልጣን የያዙት። እኛም ካስፈለገ በቅርብ ካስፈለገ በቅርብ ወደ 4 ኪሎ እንገባለን። ካልሆነም ደግሞ እንታገላለን። የትግሉ እንትን እንደዚህ ነው። ትግል ጊዜ ሊፈጅ ይችላል። ባንዴ አይቻልም። ግን እኔ ጥሪ ማቀርበው እንዳንድ አማራ ያቺ የኢትዮጵያ ብሔር ብሔረሰብ በአንድነት ተዋዶ የሚኖርባት ኢትዮጵያ እንድትመጣ ከፈለጋችሁ አገር ወዳዱን አማራ ያችን የሁሉም ብሔር ብሔረሰብ የተዋደቀባትን ባንዲራ ይዞ እየታገለ ያለውን የአማራን ትግል ተቀላቀሉ ነው አገራችሁን ከወደዳችሁ። ካልሆነ ግን ኢትዮጵያ ውስጥ እንደምታዩት የብሔር ፖለቲካ ነው። አንዱ ሲወርድ አንዱ ሲመጣ አንዱ ነው። ያው አገራችን ወደ መጨረሻ ላይ ወደ መፍረስ ትሄዳለች። ስለዚህ የአማራን ትግል ተቀላቀሉ። እኔ በዚህ አጋጣሚ ለብልጽግና ካድሬዎች እባካችሁ ከጭንቅላታችሁ ሆዳችሁ አይስፋ፣ ለህሌናችሁ ኑሩ ማለት ነው የምፈልገው። ቴንክ ዩ። እሺ ወደ ዋንጋሪ ነው የምንሄደው አይደል? ዋንጋሪ እንድታቸው ነህ? ኧረ ተናገርክ እኮ ከዛ እሷ ተናገረች። ይርታቸው ዋንጋሪ። ኦኬ እኔ ወይ ምን አለ መሰለ፣ እኔ ስድቡ ስመለጠፉ ለምጄዋለሁ። አንድ ጅል አሁን እሱ ብቻ ቀርቶኛል ያላመነ። እኔ ሀገር ያወቀ ንጉስ ነኝ። እንዲያውም ካባውን ከላይ ያለ ወጥቼ ማምጣት ይችላለሁ። በክብር ጎንደር ደብረ ታቦር የተሸለምኩ አርበኛ ነኝ። አርበኛ ይርታቸው እባላለሁ። ይሄ እኔ ወርጄ ለመሳደብ አልፈልግም። ነገር ግን አሁን እኛ የምንታገለው የአማራ ህዝብ ነው ነፃ ለማውጣት እንጂ እኛ አሜሪካ ነው የምንኖረው። ከማንም የምንፈልገው ነገር የለም። አንድ ሆኖ አለመታደል ሆኖ አሁን ቅድም የሚቆሰቁሰው ዋለልኝ ይላሉ። ለምን መሰለ? በቃ በሱ ምክንያት ነው እየተገደላችሁ ያለ እየነገረን ያለው። ዋንጋሪ ምን ያህል መርዝ ለመጥፋት እንደሚፈልግ በግልጽ እየነገረን ያለው። እኔ ስም ጠርቼ መናገር አልፈልግም። ተወደደ ተጠላ አማራ አንድ የሆነ ነው ያለው። ትግላችን አሸናፊ ሆኖ እንደሚወጣ እርግጠኛ ነኝ። በኢትዮጵያ ቴሌቪዥን ታዩኛላችሁ። እዚህ የምትሰድቡኝ፣ የምትንቁኝ፣ የምታዋርዱኝ ሰዎች በኢትዮጵያ ቴሌቪዥን የምታዩኝ ቀን ሩቁ ላይሆን ይችላል። አፕሮሚስ ፋኖ 4 ኪሎ ገብቶ ተቆጣጥረን በኢትዮጵያ ቴሌቪዥን ወጥቼ እንደምናገር አማራ እንዲሆን ያደረግነው እኛም በመሰረት ነው። ትግል እኮ ነው። አማራ የሚባል መሪ ሆነ ነው ወይስ ምስክርነት ነው? በፈለገው መልክ ስልጣንም እንይዝ እንችላለን። ምን ይታወቃል? እውቀት ካለ በቴሌቪዥን እናገራለሁ ስትል ስልጣን ይዘህ ለህዝብ ማገልገል የሚቻልበት መንገድ ካለ ለህዝብ እናገለግላለን።
ህዝብ ለማግደል፣ ለማፈናቀል፣ ለወንጀል ለመስራት አይደለም። ስልጣን ይዘህ የኢትዮጵያ ህዝብ ደግ ሰው ያስፈልገዋል። ፍትህ የሚሰጥ ለድሃ፣ ለተጨቆነ፣ ለተገፋ ህዝብ፣ ለሚያለቅስ ህዝብ እንባውን የሚያብስ ነው የሚያስፈልገው። የተራ ስድብና አሉባልታ የሚወራ ወሬ ለእኔ ግድ አይደለም። እናቴም የለችም አባቴም የለም፣ አልፈዋል። ጊዜያቸው ተጠቅመው አልፈዋል። እኔም ወደዛ እየተጠጋሁ ነው ያለው። አሁን አገር ቤት ሄጄ ደም ለማጣራት ሞጣ ስለለፈለፈ ሄጄ ለማጣራት አይደለም የሚሞት ራቁቱ። እኔ ሄጄ ጀነራል ተፈራ ማሙ ከባህር ዳር ደብረታቦር ስብሰባ ነበረው በአርበኝነት በዚህ በወያኔ ትግል አብረን በመኪና ሄድን፣ በሱ መኪና ማለት ነው። ኢባዴን ስብሰባ ነበር። ስንሄድ እሱ ባደረገው ትግል እና በመራው የልዩ ኃይሉ ትግል ምስጋና ተቀብሎ ያውን እንትና ማን ይርጋ ሲሳይ የሚባለው የደብረታቦር ዞን ዋና ኃላፊ ነበርና በሱ ሽልማት አግኝቶ ተመልሰን ወደ ባህር ዳር አቨንቴጅ ሆቴል ነበር ያረፍኩት እና ባዶ ራቁታቸው እንትን ፓንት የሌላቸው ሱሪ የሌላቸው የአማራ ልጆች አየሁ። በባዶ እግራቸው ሲሄዱ ሱሪ የሌላቸው አዋጀድ የሚመስል ነገር ተሸፍነው የአማራ ህዝብ መከራውና ስቃዩ አይቼ ተረድቼ ነው የመጣው። በአሁኑ 21 ሴንቸሪ ባዶ ሱሪ ያለበሰ ህፃን ከዛ አማራ ነፍጠኛ፣ አማራ ገዳይ፣ አማራ ጨቋኝ፣ አማራ እየተባለ በየቦታው መከራውና ስቃይ ይህ ማህበረሰብ ነው። ይህ ነው ሀገር እየመራቸው ያለው። አንድ ጊዜ ከአጠቃላይ ደግሞ ሌላ ጊዜ ምን ሆነ መሰለ፣ ከጎንደር ሄደን በሀከር 20,000 የአማራ ልዩ ኃይል ምረቃ ነበር። ስንመለስ በመኪና ወደ 20-30 የሚሆን ይልቃል ዶክተር ይልቃል አማራ ክልል መሪ ነበር፣ ነሰመኸይ አጠቃላይ የብአዴን ሰዎች ነበሩና መንገድ ላይ እየመጣን ለሽንት ቆም መንገድ ላይ ተቆመ። ሜዳ ላይ ያ ሁሉ ባለስልጣን ሜዳ ላይ ነው የተጸዳዳው። ስለዚህ ይህን እያየን እንዴት አድርገን ህልናችን ይተኛ፣ እንዴት በሰላም እንቅልፋችን ተኝተን እንደር እያልን ነው የምንታገለው እንጂ የማንም እከካም ይርታቸው ወደ ታች አወርድሃለሁ። ትልቅ ሰው ነህ። ስድብ አልኩ ሲሳደው ቅድም አንድ ጊዜ አትከራከር ከኔ ጋር እንደ ጻሊ ስድብ ይሄ ስድብ ነው የስድብ ነው ማለት ለኔ ያሳፍረኛል። አይደለም ኦኬ፣ ከዚህ በኋላ ስድብ ከቀላቀልክ በክብር ወደ ታች አወርድሃለሁ። ፖለቲካዊ ቋንቋ ማውራት አትችልም። ፖለቲካ እኮ የራሱ ቋንቋ አለው። ለዛ እኮ ነው የማንግባባው። እከክ ማለት ፖለቲካ አይደለም፣ ስድብ ነው። የማንም እንትና እያልክ ስድብ አይደለም። ቅድም ግን እስከ ዘራችን ሁሉ ማንነታችን ስታሰድበን ዝም ብለህ ስትሰማ ነበር። እሺ ወደ ታች ውረድ። አንተን የሚያህል ሰው የኔ ስድብ ነው ስድብ አይደለም ያልኩኝ ደግሞ ትከራከረኛል። እሺ እንደ ጻል ያላስተምርም ደግሞ ይሟገቱኛል። እዚህ መታ በማውራት ቴዲ ምን ይጠቀማል? ፕሮፓጋንዳን ትሰራለህ፣ ከዛ ወደምትሄድበት ትሄዳለህ። ስድብ ነው ካልኩ አቁም፣ ካልኩ አቁም ነው በቃ። አፈ ጉባኤ ማክበር አለብህ። ቀጥሎ ተናጋሪ ዋንጋሪ ነው። ወደ ዋንጋሪ እንሄዳለን። እኔ ጭንቃል። እሺ ዋንጋሪ 8 ደቂቃ አለ። ቴዲ እንግዲህ ቅድም ሲነገር ከአዲስ አበባ በኮሪደር ልማት የተነሱት ኦሮሞዎች መሆናቸውን በማመንሽ ክብረት ይስጥልኝ። ሌሎቹ አማራዎች ተፈናቀሉ ይላል። አንቺ ግን ሀቁን ስለተናገርሽ ኦሮሞ መፈናቀሉን ኦሮሞ ነው የተፈናቀለው ኦሮሞ ነው የነበረው ማለትሽ አመሰግናለሁ። ግን ቴዲ እኔ እንደዛ አላልኩም። አካሄድ እኔ እንደዛ አንዴ በፖለቲካ አንዴ ፖለቲካሽን ጠምዝዞ ፖለቲካ መስራት ይችላል። ዝም ብለሽ ማድመጥ ብቻ ነው።
በአዲስ አንዴ አበባ ዙሪያ የቱለማ ኦሮሞዎች አንዴ ነው ያልኩት እንጂ አዲስ አበባ ያልሽውን አንቺ ነሽ የምታውቂው። ምን ማለት እንዳለበት የሚያውቀው ደግሞ እሱ ነው። ፖለቲካ ነው እየሰራችሁ ያላችሁት። ውሸት ነው ታዲያ እንደዚህ መድረክ ላይ አንዴ የምናወራው እግዚአብሔር ቃል አይደለም፣ ፖለቲካ ነው። አንቺ በመሰጠሽ ደቂቃ ጠምዘሽ ውሸት ትሰሪያለሽ፣ አስሎንጋ ስድብ እስካልሆነ ድረስ። ስለዚህ አድምጪው። ቀጥል ዋንጋሪ። የቱለማ ኦሮሞዎች ናቸው የተነሱት። ለቱለማ ኦሮሞዎች ጩህ እኮ ነው ያልሽኝ እኮ። ስለዚህ ለቱለማ ኦሮሞዎች መብት እንድጮህ እኮ ነው አሁንም ምስጋና እኮ ነው ያቀረብኩት። ምን አጠፋሁ? በኮሪደር ልማት የተነሱት የቱለማ ኦሮሞዎች ናቸው ብለሻል። ልክ ነሽ። ኦሮሞዎች ነበሩ። የኦሮሞዎች ሀብት ነው፣ የኦሮሞዎች መሬት፣ የተፈናቀሉት ኦሮሞዎች ናቸው። እኔ ግን እንደዚህ የጎጥ ፖለቲካ ስለማይመጥነኝ አልወድም፣ በዛ ሌቭል አልወድም። ኦሮሞዎች መፈናቀላቸውን በማመንሽ ብቻ ነው ያመሰገንኩሽ። አንድ ሀቅ ግን ልጠይቅሽ እህቴ ቴምር፣ እውን የብልጽግና የአብይ መንግስትን አረፋ ነው በቀላሉ እንጥለዋለን በሚል ስሜት ሞኖፖሊ ኦፍ ቫዮለንስ ራይቱን ባለማክበር ክላሽ ማንሳት የፈቀደላችሁ ህግ የትኛው ነው? የትኛው ህግ ነው ለፋኖ ክላሽ ለማንሳት ሞኖፖሊ ኦፍ ቫዮለንስ የመንግስትን የሞኖፖሊ ኦፍ ቫዮለንስ ያለማክበር መብት የሰጣችሁ ማን ነው? ለምን በትክክለኛው አካሄድ የማትሄዱት? ሞኖፖሊ ኦፍ ቫዮለንስ መብት ያለው ዲክታተር ይሁን ሞናርኪካል ይሁን ዲሞክራቲክ ይሁን ሞኖፖሊ ኦፍ ቫዮለንስ መሳሪያ የመጠቀም ስልጣን መብት ያለው የመንግስት ነው። ይህን ማክበር ይጀምራል። ይህን መብቱን በማንኛውም መልኩ ማስከበር ይችላል። አሁን ስትገረፉ ህዝብ ስር ህዝብ አለቀ ብላችሁ ጆ ባይደን ብሎ መጮህ አያዋጣም። ትምህርት ቤት ገብቶ ከትምህርት መምህራን ስትገሉ አልነበረም እንዴ? ህፃናት ትምህርት ቤት ያስገባችሁ ጨፈጨፍናችሁ ስትሉ አልነበረም እንዴ? ይሄ ነው የአማራ ህዝብ የሚጠቅም ትግል። ደግሞ መጠን ነው 4 ኪሎ እንገባ ነው እያላችሁ አታጓጉን። 2017 ስናጋጥጥ ነበረ። መሪያችሁ 2017 ዘመናችን ነው መጣም ብሎ ነበረ። የዘንባባ ዝንጣፊ ይዘን ስንጠብቅ ነበር። አልመጣም፣ ቀረ። የዋሽታው ነው ቀረ። አሁንም ወንድም አለም ገብቼ ከብላለሁ አለ ገብተው 4 ኪሎ ሲሾሙ እንዳይረሱን በዚሁ አጋጣሚ ቤት አቀርባለሁ። ከሆነልዎት ከተሳካልዎት የህልም እንጀራ ነው። ግን በዚህ አካሄድ እንኳን 4 ኪሎ ባህር ዳር ሩቅ ነው ለእናንተ። የባህር ዳር ቤተመንግስት በዚህ አካሄድ በስድብ ቤተመንግስት የሚቆጣጠር የለም። በስድብ አንደኛ ናችሁ። ስድብ በመሳደብ ፖለቲካ መስራት ትርጉም የለውም። ዶክተር አብይ ከድር ሰተቴ የሚባል መጽሐፍ አለው። በዛ በከድር ሰተቴ መጽሐፍ ላይ አንድ የጅማ ውስጥ የሚኖር እብድ ነበረ። ከድር ሰተቴ የሚባለው ያ እብድ ነበርና ያ እብድ እንደ ልቡ ይናገራል፣ የሚፈልገውን ይሳደባል። ዛሬ የሰደበውን ይመርቃል፣ ዛሬ የመረቀውን መሬት ያዶላል። እንደዚህ አይነት ፖለቲካ የከድር ሰተቴ ፖለቲካ እንኳን እንደው ሀቅ በማጋለጥ ነበር የሚታወቀው። ዛሬ የሰደብነውን ዛሬ ነገ እያነገስ ነው። ዛሬ ከመሬት የዶልነውን አንስተን እያነገስ ነው። እንደዚህ ይሄ ፖለቲካ አይደለም። ፖለቲካ ለህዝብ የሚጠቅመው እንዴት ነው ከወገኑ ጋር አብሮ የሚኖረው፣ ከጎረቤቱ ጋር እንዴት ነው በሰላም የሚኖረው፣ እንዴት ነው የልማት ስትራቴጂ የሚያገኘው፣ እንዴት ነው ጤናው የሚጠበቀው የሚል እንጂ በስትራቴጂ 2.5 ሚሊዮን በፓርላማ ላይ በህዝብ ቆጠራ ያሳነሰበት ድርጅት ስር ገብቶ አማራ ነፃ አወጣለሁ ማለት አለን። ፖለቲካ እንደዚህ አይሰራም። ፖለቲካ 8 ዓመት ሙሉ አብይ ይሄ እኮ ፖለቲካ አይደለም። እሱ ስራውን ይሰራል፣ እናንተ ትሳደባላችሁ። እሱ የማይደርስበት ስሙን የማይደርስ ማንም ሰው ጥቁር ቀለም ሊቀባው የማይችለውን ስራ እየሰራ ነው። እናንተ ጄኖሳይድ እያላችሁ ትጮኻላችሁ። ህወሓትም የሞኖፖሊ ቫይለንስ መብት አላከብርም ብላ አንተ ጮሄ ጄኖሳይድ ብላ ጮሄች። ጄኖሳይድ ካለችው ጋር ደግሞ ገና መልሳ ገባች። እናንተ ብዛ ስር ገባች። ይሄን አማራን ህዝብ ነፃ አይወጣም የኢትዮጵያን ሰላም ከሚነሳ በስተቀር። ሞኖፖሊ ቫይለንስ መንግስትን ለምንድን ነው ዶክተር አብይ ክልሉ እኮ መንግስት አለው። ለምንድን ነው የክልሉ መንግስት ማትወቅሱት? የመንግስት አስተዳደር እኮ የፌዴራል አስተዳደር እኮ ነው። ለምንድን ነው ዘላቸው አብይ ላይ የምትወጡት? ምክንያቱም ዶክተር አብይ የሊደርሺፑን ጣሪያ ማማ ላይ ስለሰቀለው ነው። በጩኸትና በየየ አይደለም፣ በስድብ አይደለም፣ በመድፍ አታወርዱትም ከዚህ በኋላ። ይሄ ብልጠት እውቀት ይፈልጋል፣ ስሜት አይደለም። እውቀት ይፈልጋል፣ ስሌት ይፈልጋል፣ አቅዶ መስራትን ይጠይቃል። ነገን አስቦ ዛሬ መስራትን ይጠይቃል። ዶክተር አብይ ነገን እየሰራ ነው፣ አፍሪካን እየገነባ ነው። ተዉት፣ ኢትዮጵያን ሌቭሉ ሃይ ሌቭል ነው። እሱን ለመረዳት ራሱ ዳግመኛ ትምህርት ቤት መግባትን ይጠይቃል። በስድብ በእርግጥ አንደኛ ናቸው። ይህን ተው፣ ለማንም አይጠቅምም።
አይጠቅሙም። አዲስ አበባ ከተማ የአፍሪካ ዱባይ ናት ስትባል አልሰማሽም? ለቱለማ ኦሮሞ ከተጨነቅሽ አዳነች አቤቤ ትናንትና ፓርላማ ላይ የተነገረችውን አልሰማሽም? በኮሪደሩ ልማት ምክንያት የተሰጣቸው ቤትን በቪዲዮ አቅርበው ሲያስረዱ አልተመለከትሽም? አሁን ፖለቲካ መሰራቱ ነው። ኦሮሞሞቹ መካከል ክፍፍል መፍጠር ነው። ይሄ ሰሚው ስቆ ከሚያልፍ በስተቀር የሚያመጣው ለውጥ የለም። እኔ ግን እንደ ወንድም ልምከርሽ፣ ይሄን ህዝብ ተዉት። በህዝብ ስም መነገድ ተዉ። አንድ ሁኑ። እርስ በርስ የወረደ ስድብ አትሰዳደቡ። ይሄ ለኢትዮጵያ ህዝብ አይመጥንም፣ ለአማራ ህዝብ አይመጥንም። ፖለቲካ አምጡ፣ ሀሳብ አምጡ። ስድብ ፖለቲካ አይደለም። ስድብ ፖሊሲ አይደለም። ስድብ ነገ መገንባት አይደለም። ስድብ አይደለም። አሜሪካን መካከል አገር የኖራችሁ የሰው ልጅ ክብር በተከበረበት ህግ የበላይነት በሰፈነበት እርስ በርስ እንኳን በዚህ ሌቭል በበሽታ ሌቭል ሰው ኤችአይቪ ጠርሶ ሰው ይሰዳደባል። ነውር አይደለም። ባህል የለም። ትልቅ ሰው የለም መሃላችሁ፣ የሚመክር የሚቆጣ የለም። ነውር አይደለም። ይሄ ፖለቲካ አይደለም። ይሄ ህዝብ ህገ መንግስት የተቀረጸበት ህዝብ ነው። የአማራ ህዝብ ሰላም ሳያገኝ የኦሮሞ ህዝብ ሰላም አያገኝም። የአማራ ህዝብ ማህበራዊ እረፍት ተነስቶ ማንም ማህበራዊ እረፍቱን አያገኝም። ለዚህ ነው ምጮኸው። ልክ ናችሁ። አሁን በአማራ ምግን መጮህ ግዴታዬ ነው። አማራ ወገኔ ነው። ምክንያቱም የአማራን ፖለቲካ የተበተበው እነ ዋልልኝ መኮንኖች ናችሁ። እናንተም ዘመናዊ ዋልልኝ መኮንኖች ናችሁ። መርዝ ማቀበል እንጂ የተረጨ መርዝን ማርከሻ ነገር ስታቀርቡ አላይም። ሁል ጊዜ የኢትዮጵያን የሰራናት እኛ ነን። ኢትዮጵያን ልኬት እናንተ ናችሁ። ይሄ መታበይ እንደ ሰርቦች ዋጋ ያስከፍላችኋለሁ እያልኳችሁ ያላችሁ። ብታነቡ ስለ ሰርብ ስነግርሽ ይገባሽ ነበር። እንደ እህት ምለምንሽ ባለፈውም ስትበደይ ሆንሽ የቆምኩት በሀቅ መቆምን ማህበረሰብ ስላስተማረኝ በሀቅ መቆምን። ስለዚህ የማንም ዋልጌ በተናገረ ቁጥር ትልቁን የኦሮሞ ማህበረሰብ መናገር ነውር ነው። እዚህ መድረክ ላይም የተቃወምኳቸውን ኃይሎች አንስቶ መናገር ትክክል አይደለም። ለማንኛውም ማህበረሰብ ውስጥ ዋልጌዎች ይኖራሉ። ዋልጌዎቹ እንደ ዋልጌዎቹ እንናገራለን። ማህበረሰብ ግን እንደ ማህበረሰብ ይከበራል። በዚህ ደረጃ መናናቅ ተገቢ አይደለም። መናቅ ደግሞ ለውድቀት የመጀመሪያዋን ድንጋይ ማንሳት ነው። መናቅ ተገቢ አይደለም። መናናቁ ይብቃን። እንደ በ21ኛው ክፍለ ዘመን ስለምንኖር የ21ኛውን ክፍለ ዘመን የሚመጥን አስተሳሰብ ስሩ። ማህበረሰባችሁን ይማር፣ ወጣቱ ይማር፣ ወደ ትምህርት፣ ገበሬው ይረስ፣ እረፍት ስጡት። ኦኬ፣ ደቂቃ አልቋል። ዋንጋሪ ስትልኝ ይህ የመጨረሻ ዙር ነው። ክብራትና ክብራን ከሞጣ ጀምራለሁ። ከሞጣ ወደ ቴምር፣ ከዛ ዋንጋሪ ላይ እናቆማለን። ሞጣ። አመሰግናለሁ። በጣም ጥሩ። እንግዲህ ሶስተኛ እድል አግኝቻለሁ። ቅድም በእህታችን የተነሳው ለፋኖ መርዝ ስጡ የተባለው ንግግር ጀምራለሁ። ምክንያቱም መከላከል ራሴን ስላለብኝ። አዎ ትክክል ነው። ትግሉን ለህዋት፣ ለሻዕቢያና ወያኔ፣ ለኦነግ፣ ለጉሙዝ ታጣቂ አሳልፈው ለሸጡ በተለይ ወያኔን ለማምጣት ለሚሰሩ የፋኖ መሪዎችና ተከታዮቻቸው መርዝ ስጡ ብለናል ብያለሁ። ጥሪ አስተላልፈናል። ዛሬም እናስተላልፋለን። ነገም ለአማራ ህዝብ ይሄን እናስተላልፋለን። ለፋኖ መርዝ ስጡ የተባለው ቆርጦ መላውን ፋኖ ለማስመሰል ይሄ የምላሳም ወያኔዎች ፕሮፓጋንዳ ነው። አማራ ምን እንደምንል ይገባዋል። ታላቅ ህዝብ ነው። ስለዚህ ጥሪ አስተላልፈናል። ዛሬም እናስተላልፋለን። እባካችሁ ወያኔና ሻዕቢያን ጠቅልለው ለማምጣት ኢትዮጵያን ለማፍረስ የሚታገሉ ኃይሎች ጋር የሚሰሩ በአማራ ስም የተደራጀ የአህያ ሌባ ፋኖን የማይወክሉትን እባካችሁ ፋኖንም ብለው ከመሪዎቻቸው ጀምሮ በመርዝ ታጠፏቸው ዘንድ ጥሪ እናቀርባለን። ሌላው በጣም የገረመኝ ሌላው ኦሮሞ በኦሮሞ ስም ለተደራጀው ኦነግ ሁሌ ለኦሮሞ ሳይሆን ለዚህ ኃይል መልስ እንሰጣለን። ስድብ ሁሉ ልናጎርፍበት እንችላለን። በትግሬ ውስጥ ለሚነግደው ወያኔ ሁልጊዜ እንሰድበዋለን። ለትግሬ ህዝብ ግን እንዳልሆነ
ከኤርትራ ፈርሰን መጣን የሚለው ጉራ ለጉራጌ ህዝብ እንዳልሆነ ህዝባችን ጠንቅቆ ያውቃል። ህዝብን እንደ ህዝብ አናዋረድም። በግልጽ በሚዲያችን ላይ እንደምናገረው ገብቶ ሙሉ ማዳመጥ ይቻላል። ሌላው በጣም የገረመኝ የትግሬ ህዝብ ጀግና ነው። የራስን ዘር ከፍ ማድረግ እውነት ነው። ለራስ ሲሰጡ ለራስ ሲቆርሱ አያሳንሱ ይላል አማራ። እኔ ግን እስከማውቀው ትግሬ ማለት ትግራዋይ ተጋሩ ማለት የፖለቲካ ክላስ እንደሆነ ልክ ኦሮሞ የሚለው ከዮሐን ክራፍት እንደመጣው ትግሬ ማለት በትግራይ ዶክተሮች በሪቻርድ ፓንክረስት መጽሐፍ ውስጥ ሰርቫንት ወይም አገልጋይ ከሳውዝ የመኒ የመጡ ናቸው። ራሱ መለስ ዜናዊ እንዳለው ቴዎድሮስ ርዕዮት ሚዲያ እንደተነገረን መምህር አብርሃ ደስታ እንዳለው ዶክተሮች የትግራይ ዶክተሮች የሚባሉ እንደተናገሩት ትግሬ የተባለ በአክሱም ዘመን ብሔር ያልነበር ቋንቋም የሌለው ገዥም ያልነበር ከየመን የመጡ ናቸው ሲባል ነው። እንግዲህ የእንደርታ የአገው የተንቤን የኢሮብ ህዝብን እንደ እውነቱ የመቀሌን ትግሬዎች ሂዳችሁ አጋዚዎችን ትግሬዎች ናችሁ ብትሏቸው ጠመንጃ ያዞሩባቸዋል፣ አፈሙዝ ያዞሩባቸዋል። ትግሬዎች ብትሏቸው ትግሬዎች ማለት የካራ የፀሐይ እምነት ያመልኩ የነበሩ እስካሁን ድረስ በእግዚአብሔር የማያመልኩ ኢትዮጵያዊ ያልሆኑ ኢትዮጵያን የማይወዱ አንዴ የትግራይ ብሔር ተወላጆች ራሳቸውን ሊከላከሉ በማይችሉበት ሁኔታ ላይ ዲፊኒሽኑን ነው አይደለም የሚለው እነሱ መከላከል ይችላሉ፣ መግባት ይችላሉ። ይሄ መጨረሻው ዙር ኦኬ፣ በጣም ጥሩ በጣም ጥሩ። እኔ እያልኩ ያለሁት ኢንጀነራል ነው የምናገረው። የትግራይ ህዝብ አጋዚ ነው። ትግራይ የሚለው ፖለቲካል ኢሊት ነው ያመጡት። ይሄ የምዕራባውያን ጽሑፍ ነው። የሪቻርድ ፓንክረስት መጽሐፍ አንተም አንብበዋል። መዋሸት አይቻልም። ስለዚህ ዘርን ከፍ ለማድረግ ቅድም እህታችን አንዷ እህት ምን ትላለች? ጀግና ነው። ኢትዮጵያዊ አይደሉም። ባይዘው የራሳቸው መከላከያ ቲዲኤፍ የተባላላቸው የአማራ ጨፍጫፊ ቲዲኤፍ አላቸው። የራሳቸው ወራሪ ደህንነት አላቸው። የአዲስ አበባ ፎቆችን ተቆጣጥረዋል። 20 ኩንታል የኢትዮጵያን ወርቅ ያስተላልፋሉ፣ ወደ ዱባይ ያሸሻሉ። የራሳቸውን ሀገር ትግርኛ መንግስት ለመመስረት የኢትዮጵያን አንጡራ ሀብት ወደቡን በኤርትራ ስም የደበቁ ነገ ሀገር ሲሆኑ ለመውረስ ያመቻቹ፣ የራሳቸውን ሰንደቅ ወይም ባንዲራ ያቋቋሙ የቀረጹ፣ የራሳቸውን ህገ መንግስት ያቋቋሙ፣ የራሳቸውን ሲኖዶስ ያላቸው፣ ከአማራም ሆነ ከኢትዮጵያ ህዝብ ጋር በስነ ልቦና የማይገናኙ፣ ታሪክም ሃይማኖትም የማያገናኘን፣ ቋንቋም ጀግንነትም የማያገናኘን። እርግጥ ነው የአማራን ህዝብ በመጨፍጨፋቸው የሰሜን እዝን አማራነታቸው ለይተው በአማራ ሂሳብ መጨፍጨፋቸው ከአማራ ህዝብ የሱዳን ህዝብ ይሻለናል ማለታቸው ወሎን በማውደማቸው ከፊል ሸዋ ከፊል አንዴ ማስተካከያ ያን ንግግር የተናገረው ቲፒኤልኤፍ ስለሆነ ለህዝባዊ ወያኔ ሓርነት ትግራይ ያልክ ገለጸው። ትክክል። ለወያኔ 1 ሚሊዮን ተከታይ ነው ያለው። ባይዞ 750 የወያኔ አባላትና 250 ሺህ የትልማ አባላት በድምሩ ስንደምረው 1 ሚሊዮን ትግሬ ወደዚህ የምንለው ነገር አለ። አማራም ኦሮሞም ሌላውም የሚያውቀው ነው። ራሱ የአጋዚ ትግሬ ህዝብ ያውቀዋል። ወሎን በማውደማቸው ህገ መንግስት ቀርጸው የመሬት ፖሊሲ ቀርጸው 11 ሀገሮች ፈጥረው 11 ባንዲራዎች ቀርጸው አማራን በማሳደዳቸው ጀግና ህዝብ ካሰኛቸው እኔ እንደ አማራ ማንም ወይም እንደ ኢትዮጵያ እንደ ኦሮሞም ልንቀበለው አይገባም። ከባንዳነት ከተላላኪነት የወጡ ወያኔዎች አይደሉም፣ ሻቢያዎች አይደሉም፣ ኦነጋውያን አይደሉም። ለማጠቃለል ያክል የአማራ ህዝብ ትግል በህዋት ወያኔ የተጠለፈ ነው። የአብይን ገዳይ ጦር እያበላ ስጋ እየቀለበ እየሸለመ የአማራን ህዝብ ያለ ርህራሄ በብልጽግና ሰበብ የሚገል ትናንትና ህዋት ሲወረን የመከቱትን የአማራ ጀግኖችን በማዳከም ነገ አብይ ሲሸሽ ወይም ሲመቱት በተዳከመ አማራ ላይ ቤተ መንግስት ለመምጣት የሚሰሩትን የፋኖ ማጭበርበር ከፋኖ ጋር ሆኖ የሚሰሩትን ስራ ነው እየሰራን ያለ ነው ፖለቲካ። ይሄ የትልቅ መቀመጫ ወይም የሴት ማመላለስ ጉዳይ አይደለም። ቅድም በኢትዮጵያ ቴሌቪዥን ታዩላላቸው ያለው ሰው ያንን ሰው ደመቀ ዘውዱን የሚያመልክ ደመቀ ዘውዱ ደግሞ የህገ መንግስቱ የታገልኩለት ደሜን ያፈሰስኩበት ነው፣ የአማራ ፋኖ ምክንያታዊ አይደለም፣ የወልቃይት ዘብ የሚል ከአብይ አህመድ ጋር ከብልጽግና መንግስት ጋር ያቋቋመ ሐምሌ 5 በሚል ባልተማሩ ጎንደሬዎች የሚደነቅ
አባቱ ወጥተው ዘሩ ትግሬ እንደሆነ የመሰከሩለት ቤቱን በመናድ አማራ የሱ መስሎት ይከተለውና ልክ ሳሙኤል አወቀ የሰማይ ፓርቲ ሆኖ ህዋትን በፌስቡክ በመተቸቱ በፍልጥ ተገሏል። ይሄ ሰውዬ ግን ወርቁ አይተነው አይደለም፣ አብይ አህመድ አይደለም፣ መለስ ዜናዊ አይደለም፣ በሄሊኮፕተር አያመልጥ። ህዋት በሚያስተዳድረው ሀገር ላይ በፌዴሬሽን ምክር ቤት ቆይቶ ለጎንደር ዝታገላለሁ ብሎ ወልቃይትን በትግሬ ያስያዘ የወልቃይት ዘብ ያቋቋመ ከአብይ ጋር ጦር አቋቁሟል። ወልቃይትን ከባላገሩ በገምድሬ ነጥቆ ትግሬዎችን መታወቂያ የሚሰጥ ዛሬም የፋኖን ትግል የማይደግፍ ከፋኖ ጋር ቆሞ የማይዋጋ ወልቃይትን ከነሱ ተከላከልኩ በሚል ከሻቢያ ጋር መንገድ ፈጥሮ መሳሪያዎች የሚያመላልስ የሴሊጥ ብሔርተኛ። ይሄ ሰው እሱን እያደነቀ በየ3 ወሩ አዲስ አበባ ሄዶ እየተመላለሰ እኔን በቴሌቪዥን መስኮት ታዩኛላችሁ ማለት አይተንሄል። ባለፈው የባዕድን ሚዲያዎች እኮ እያስተላለፉ ነበር። ይህን ግለሰብ እያደነቁ የአማራ ታጋይ ነኝ ማለት ያሳፍራል። 100 ብሎ ለመጥራት ሞቶ የሚሉ ሰዎች በእድሜያቸው መከበር ያልቻሉ ቅርታ። ኦኬ። ስለዚህ ቅድም በጣም የሚያሳፍረው በመንግስት ላይ ጠመንጃ የማንሳት መብት አማራ ፋኖ የለውም ተብሏል። ህገወጥ ነው ብሎ ይህ ሀሳብ የሚያስቅ ብቻ ሳይሆን የህፃን ጨዋታ። ትላንትና ከትግሬ ህዋት ጋር ያዋጉትን ደም ያቃቡትን ፋኖ ህዋትና ሻቢያ ኦነግ ሊያጠፉ ሲመጡ ጠመንጃ ይዞ ጫካ መግባቱ ለብልጽግና ካድሬዎች ህገወጥ ነው ይላሉ። አብይ የመጣው እኮ በአማራ ትግል ነው። የኦሮሞ ደም የኔ ደም ነው ባለው ጎንደሬ አማራ ነው የመጣው። አብይ በምርጫ አልፎ አያውቅም፣ ነገም አያልፍም። በኃይል የቀጠለ ሰው ነው። ህዝቡ ሳያውቀው አጨብጭቦ የተቀበለው ነው። አብይ ጥሩ ስራ ሰራ የሚሉን ኮሪደር ልማት እያለ አማራን እየነቀለ ኦሮሞችን በመትከሉ ለአንድ ብሔር ብለን ህገ መንግስት አንቀይርም ማለቱ፣ ወልቃይትን እንደ ካርታ እንደ ዳማ ማጫወቻ መያዙ፣ አማራን ከአረብ ኤምሬትና ከአማራ ገበሬ ከኦርቶዶክስ የሚያገኘው ገንዘብ ድሮን እየገዛ ማውደሙ፣ የአማራን ልማት ማጥፋቱ፣ በመሰረቱ ብልጽግና በምድር ውጊያ ያላሸነፈውን አማራ በድሮን እያጨረሰው በመሆኑ እንደነዚህ አይነት የብልጽግና አፈቀላጤዎች አብይን እንደ ንጉስ ያዩታል። እኛ ደግሞ አብይ ምድራዊ ሰይጣንና የህዝባችን ጨፍጫፊ ነው፣ ክሪሚናል ጀስቲስ የምናቀርበው ነው ለሚል ነው። አመሰግናለሁ። እወርዳለሁ። እግዚአብሔር ያክብርልኝ። ቴንኪው ሞጣ። ወደ ቴምር እንሄዳለን። ቴምራችን። እሺ ቴዳ፣ እኔ ዋንጋሪ የተናገረውን እንትን ልበልና እዚህ ቤት የሚወራው አንዳንድ ጊዜ ምን መሰለ ቴዲ፣ እኔ አሁን አትግባቡም እዚህ ጋር ኤችአይቪ በሽታ ሰጠሽ ምናምን፣ ከቻልክ ቴዲ ቀጠሮ የያዝንልንና በ3600 ሰው ፊት አንተ እና ሞጣ ቀራኒዮ ጋር ኤችአይቪ እንመርመር በላይቭ። እኔ ይህን ያክል በራሴ ኮንፊደንስ ያለ ሴት ነኝ። ያው ያማቃጥላቸው በፖለቲካም ስናገር ስለማቃጥላቸው ልክ አንተን እንዳበሳጨውክ ስም ይሰጡኛል። ከቻልክ ኤችአይቪ አብረን እንመርመር ይቻላል ለማለት ፈልጌ ነው። ብዙ በሽተኞች ኤችአይቪ እንትን ያላችሁ ሰዎች ሊጎዱ ስለሚችሉ እንደዚህ እዚህ እየመጣችሁ ባትበጠረቁ ጥሩ ነው። 3600 እንደተማረ ብታዋሩ። በነገራችን ላይ ዋንጋሪ ባለፈ እኔና ጸዲ የምትባለዋን ልጅ ጸዲ እንትና ቤት ፍሬ ቤት ጸዲንም እንደኔው እንደዚሁ በሽተኛ አድርገዋት መድኃኒት ዋጡ በላቸው እያለ ከታች በኮሜንት ሲጽፍ ነበር። አንተም ስትሳደብ ነበር። በፖለቲካ ጸዲ የምትባለች በጣም የትግራይ ተወላጅ ጎበዝ ነችና ስታናድዳቸው እና ያናን እዛ ፍሬ ቤት እንደዚህ እያሉ ይጽፉባት ነበርና ያው ይሄ የደነቆረ ሰውን በማየት በሽታ የምትሰጡ ብዙ መሀይማኖች ኢትዮጵያን ውስጥ የተማራችሁ መሀይማኖች ስላላችሁ ያው አልፈርድባችሁም ለማለት ነው። ከቻልክ ዋንጋሪ እኔ ኦፈር አድርጌያለሁ ቴዲ ከፈቀደ ማለት ነው። እና ሌላ የምጣላውም ከብልጽግና ይሄ ሆዳም አማራዎች ጋር ነው። በነገራችን ላይ ኤግዛምፕል ልክ አሁን እንደወረደው ሰውዬ እሱ አሁን ሆዳም አማራ ነው። ለፋኖ መርዝ ስጡ ይላል። አጠቃላይ የአማራውን ትግል እና አርበኛ ዘመነ ካሴ ጭምር ነው መርዝ ስጡ የሚለው። አርበኛ ዘመነ ካሴ ማለት አጠቃላይ የአማራ ፋኖ መሪ፣ ያ ማለት አጠቃላይ የፋኖን አጠቃላይ ፋኖችን መርዝ ስጧቸው ነው። ይሄ እዚህ ጋር ለወያኔ ለሻቢያ ጋር የሚሰራው ምናምን ያለ ከሻቢያ ጋር እንደሚሰራ የምታውቀው ጉዳይ የለም። ግን የብልጽግና ካድሬ ስለሆን ከአብይ አህመድ እንኬዝ ወደፊት አብረው ሊሰሩ ይችላሉ ብሎ ስለሚያስብ ብቻ
ይሄንን ፕሮፓጋንዳ እንድትሰሩ ተሰጥቷቸዋል። እየመጣክ ትደሰኩራለክ። እንኬስ ከሰሩ ለስልጣኔ ያሰጉኛል ብሎ ስለፈራ ያው ካሁን በፊት ቲፒኤልኤፍ ኃይሎች አማራ ህዝብ ላይ ካደረሱት ሰቆቃ አንፃር የአማራ ህዝብ ላይ የተሰራ ስላለ ከዛ አንፃር ህዝቡ ስለማይፈልግ ያንን አይነት ግንኙነት ህዝቡ ትግሉን እንዳይደግፍ የምትሰራ የብልጽግና ፕሮፓጋንዳ ነች። ግን ቢሆን ራሱ ፖለቲካሊ እርቅ ከተፈጸመ እና እኛ የባለፈው ላይ መቆም አንፈልግም። ወደፊት ስለሚመጣው ትውልድ ነው የምናስበው። እኛ አማራዎች ሞተ እና የቆመ ቀር ፖለቲካ እንድንሰራ ምናምን አብይ አህመድ የሚፈልገውን ምናምን አንፈልግም። ቲፒኤልኤፍ ጋር ሳይሆን ከትግራይ ህዝብ ጋር አሁንም ወደድክም ጠላም የአማራ ህዝብ ጠላሸት እየተቀባባ አይቀጥልልህም። አንድ አይነት ህዝቦች ናቸው። በባህል በእምነት አገር በመውደድ ፖለቲካሊ አሁን እነዚህ ቲፒኤልኤፍ የሚባሉ ኃይሎች የትግራይን ህዝብ እነሱን ተጠቅመው አገር ወዳድ እንዳልመሰሉ የሚነገርበት ነገር አለ። የትግራይ ህዝብ አገሩን ይወዳል። ለዛች ሀገር ዋጋ ከፍሏል። እኔ የምወደውና የማከብረው የአማራ ህዝብ የትግል ምልክት ጀግናው አሳምነው ጽጌ ምን ብሏል? ይቻ አረንጓዴ ቢጫ ቀይ ከኔ ከአማራው ይልቅ ትግራይ ላይ ስትሄድ ትደምቃለች ሲል አገር ወዳዶች ናቸው፣ ለሀገራቸው ዋጋ ከፍለዋል፣ ጀግኖች ናቸው ለማለት ነውና የትግራይ ህዝብ እንደ ህዝብ ጀግና ህዝብ ነው። አገሩን ይወዳል። አሁን ያለውን የፖለቲካ ናሬሽን አይደለም ማየት የምፈልገው። ድሮ አባቶቻቸው ከአማራ ህዝብ ጋር ብሎም ከሌላው የኢትዮጵያ ህዝብ ጋር ዋጋ ከፍለዋል። ሀገር በማቆም ዋጋ የከፈሉ ህዝቦች ናቸው። እኔ እንደሞጣ ህዝብ ጋር ጥላቻ የለብኝም። ሜቢ የፖለቲካ ኤሊቱ የአማራን ህዝብ ጎርቷል። አሁን ለሚደረግበት የአማራ እነሱ የሰሩት ሴራ አለ። ያ ነገር ግን ቀድሞ እነሱን አስበልቷቸዋል። እነሱን ነው ሳቱ ያቃጠላቸው። ቀድሞ በአብይ አህመድ እንዲጨፈጨፉ ያደረጋቸው ያ አማራ ህዝብ ላይ የሰሩት ሴራ ነው። ከዛ ስተታቸው ተምረው ያቆመ ቀር ፖለቲካቸው የትም እንደማያደርሳቸው፣ ህዝባቸው እንደ ህዝብ እንደሚያጠፋ አብይ አህመድ የሚጠቀመው ታክቲካሊ የአማራንና የትግራይን ህዝብ የማጣላት ሴራ በሱ ነቅተው በወልቃይትና በራያ በሚለው ጸባቸውን ትተው እንደ አንድ ኢትዮጵያ የሚያስቡ ከሆነ እኔ ጀግኖቼ የእውነት ያንን ነገር አስተካክሎ ከነሱ ጋር እንሰራለን ካሉ አክሴፕት አደርጋለሁ። ቢካዝ የአማራና የትግራይ ህዝብ አንድ አይነት ህዝብ ስለሆነ አገሩንም ስለሚወድ ሞጣ ቀራኒዮ የትግራይን ህዝብ ከፍ አረገች አለ። የአማራን ህዝብ ከፍ እንደማረገው እንደማከብረው የትግራይን ህዝብ ማከብራለሁ። ትግሬነሽ ምናምን ብለው በተደጋጋሚ በሞጣ ዘንድ ይሰራል። ያው ምንም አታመጣም ቢሆን ራሱ ግን ትግሬ እንኳን ጎረቤት የለኝም፣ ጽድት ያልኩ አማራ ነኝ። የፋኖ አመራሮች ቤተሰቦችን ያውቋቸዋል። እናት አባቴ ጎረቤት እንኳን የለኝም፣ ግን ቢሆንም የሚታፈርበት ማህበረሰብ አይደለም የትግራይ ህዝብ ለማለት ነው። እና ዋንጋሪ በተደጋጋሚ የኦሮሞን ቅድም ምን አለ የቱለማ ኦሮሞዎች እንደተፈናቀሉ እንኳን አምንሽ አለ። እኔ ከአዲስ አበባና ውጭ ላይ ያሉትን ገበሬዎቹን ነው ያወራሁት እንጂ ከአዲስ አበባ ኦሮሞ ተፈናቅሏል አላልኩም። ከአዲስ አበባማ አብዛኛው ማጆሪቲ አዲስ አበባ የአማራ እንደመሆኑ አንፃር አማራዎች የቆረቆሯ ከተማ እንደመሆኑ አንፃር የተፈናቀሉት አማራዎች 80% አማራው፣ ሌላው ብሔር ብሔረሰብ ተጨምሮ ማለት ነው። እኔ ያወራሁት ስለ ገበሬው የቱለማ ኦሮሞ በአዲስ አበባ ዙሪያ ያሉት ነው ያወራሁት። አንተ ቀልብሰክ ይሁን የውሸት ፖለቲካ አንዳንድ ጊዜ እዚሁ 3000 ሰው ፊት ያወራሁትን እዚሁ ህዝብ ባይታዘብክ ጥሩ ነው። የብልጽግና ካድሬዎች ውሸታሞች እንደሆናችሁ ባታሳዩ ጥሩ ነው። አንዳንድ ጊዜ ሰውም ስለሚታዘብ ማለት ነውና የኦሮሞ የቱለማ ኦሮሞ በአዲስ አበባ ዙሪያ አዎ እየተፈናቀሉ ነው። በኦነግ ሸኔ ስም በተደራጁ አብይ አህመድ ባደራጃቸው ኃይሎች ኦነግ በሚል ስም የተደራጁ እነዛን ገበሬዎች ሌሊት አፍነው እየወሰዱ 3 ሚሊዮን 4 ሚሊዮን እየጠየቋቸው ነው፣ እየተገደሉ ነው። ከዛ ከአዲስ አበባ ደግሞ ያፈናቀለው የአዲስ አበባ ነዋሪን መሬታቸውን ቀምቶ ኮንዶሚኒየም ሰርቶ ሌላውን ደግሞ 20,000 10,000 ሄክታር ለኦሮሞ ብልጽግና ባለሀብቶች እየሰጠ እያፈናቀላቸው ነው። ይሄ እውነት ነው። እኔ ቤት መጥተው ባለፈ ቤት ከፍቼ ሲያወሩ ነበር። 1000 ሰው ምናምን ባለበት እየተገደለ ነው። እዚህ ወደ በምንድነው ወደ ደብረ ዘይት እናንተን መሃል ላይ ምናምን ያሉ ዙሪያውን ያሉ ገበሬዎች እየተፈናቀሉ ነው፣ እየሞቱ ነው ብለው ተናግረዋል። ይሄ ደግሞ ሪያሊቲ ነው። እሺ ሪያሊቲ ነው። እና ዋንጋሪ አስረግጬ የምነግርህ ለራስህ ህዝብም እየተጎዱ ያሉት የቱለማ ኦሮሞዎች
ለነሱም ድምጹን ደግሞ የቱለማ ኦሮሞን በነገራችን ላይ የምታፈናቀሏቸው እንደዛ የምትጎዷቸው አገር ወዳዶች ናቸው። እዛ በአዲስ አበባ ዙሪያ ያሉት አገር ወዳዶች ናቸው። አዲስ አበባ እንኳን ሲመጡ አረንጓዴ ቢጫ ቀይን ይዘው ነው የሚመጡት። አገር ይወዳሉ። ለዛውም አትወዷቸውም። ለዛ ነው የምትጎዷቸው። እና ድምጽ ሆናቸው ነው የምልክ። እየከፋፈልኩ አይደለም። ዳስ ሪያሊቲ ድምጽ ሆናቸው። ጨርሻለሁ። ቴዲ አመሰግናለሁ። ቴንክ ዩ ተምር። የዕለቱ የመጨረሻ ተናጋሪ ወደ ዋንጋሪ ነው የምንሄደው። ዋንጋሪ አህያውን ፈርቶ ዳውላው ይላል የሀገሬ ሰው ሲተርት። አህያውን ፈርቶ እኔ እኮ ወንድምሽ ሞጣ ቀራኒዮ በዳሌሽ HIV ሸመትሽ ያለሽን እሱም መውቀሴ እንጂ እኮ እኔ ያለውም HIV ብዬ የሰደብኩሽ። እናት አለም አትሰዳደቡ፣ ሴት ልጅ አክብር፣ ሞጣ በዚህ ሌቭል አትስደባት ነው ያልኩልሽ እንጂ ሞጣ የተናገረሽን ለሞጣ መመለስ አቅቶሽ አህያውን ፈርቶ ዳውላውን ወደ እኔ ታዞሪዋለሽ። እኔ እናት አለም በዚህ ሌቭል አልወርድም። አንቺ በወረድሽው ሌቭል ወርጄ አልመልስም። የተናገርሽውን ነገር 3000 ምናምን ሰው እያዳመጠ ነው። ስለ ቱለማ ኦሮሞ በአንቺ ቤት ኦሮሞን የመከፋፈል ፖለቲካ መስራትሽ ነው። ይሄ አያዋጣም። አዲስ አበባ ከትችት ባለፈ ማንም የተቸ ሰው ብልጭልጭ ነው ያለው የተቸ ሰው በሙሉ ያፈረበት ልማት ነው። ማንም የማይቀለብሰው። በኬንያ ፓርላማ ላይ አፍሪካዊቷ ዱባይን የተሰኘችው አዲስ አበባ የአዲስ አበባ ልማት የአፍሪካ ህብረት ኮሚሽነር ሶማሌው ኮሚሽነሩ የአፍሪካ እድገት ቀን በቀን ታስደምመኛለች፣ እጄን በአፌ ላይ ታስጭናለች ነው ያለው። እውቁ የአሜሪካው ፕሮፌሰር ሳሽ ቴዲ ተወደዋለህ። ፕሮፌሰር ማንሳሽ ነው የሚባለው። ፕሮፌሰር ሳሽ ጀፈሪ ሳክስ ነው። ጀፈሪ ሳርስ በየዓመቱ አዲስ አበባ እመጣለሁ፣ በእውነት በአዲስ አበባ የሚሰራው ልማት የትም አላየሁትም ብሎ ነው የተናገረው። በርካቶች የአውሮፓ ካቢኔ አባላቶች፣ የፓርላማ አባላቶች ጭምር የመሰከሩላት ናቸው። አዲስ አበባ ልማቱን የመጣ ግን ማጠልሸት የፖለቲካ ባህል አረግ ነው። ደንበኛ የፖለቲካ ጨዋታ አረግ ነው። የውሸት መቀባት። አሁን የአማራን ስም አደናግራችሁ ሀገረ ትግራይን ለማቋቋም የምትሰሩት አይሳካላችሁም። እውቁ የትግራዩ ምሁር የህግ ምሁር ዶክተር ሙሉጌታ አረጋዊ ሀገረ ትግራይ የሚል መጽሐፍ ጽፈዋል። በዛ ላይ ድራሽ አባታችሁን ያጠፋው በሀገረ ትግራይ እናቋቁማለን ብለው የሚሰሩ የተጋሩ ፖለቲሽያንስ ፕላስ የፋኖ ተባባሪዎቻቸውን ሻቢያን የሚሰሩትን ፖለቲካ ዝርግፍ አድርጎ ነው ያስቀመጠው። ዶክተር አብይ ስትሉ እዛው ዶክተር ሙሉጌታ አረጋዊ የጠቀሰው መጽሐፍን ምሳሌ አድርጌ እነግርሻለሁ። የትግራይን መሳፍንት አፄ ምኒልክን ይረግሟቸዋል። አፄ ምኒልክ የትግራይን ህዝብ አይወዷቸውም ብለው ያሟቸዋል። አፄ ምኒልክ የትግራይን ህዝብ የመጥላት አንጀት አልነበራቸውም። ይልቅ አፄ ምኒልክ የሚከሰሱበት አንድ ባህሪ ያላቸው የትግራይን ህዝብ መከራ የሚያበሉ እንደ አሉላ አይነት 3 ጊዜ ለጣሊያን ገብተው ከድተው ድንጋይ ተሸክመው ይቅርታ የተደረገላቸውን ሰው መልሰው የትግራይ ህዝብ ላይ መሾማቸው ነው አፄ ምኒልክንም ሊያስከስሳቸው የሚያስገባው ብለው ዶክተር ሙሉጌታ አረጋዊ ሀገረ ትግራይ በሚለው መጽሐፍ በቅርብ የካቲት ላይ ባሳተሙት ነጋድራስ ገብረሕይወት ባይከዳኝ ትግሬው ኢኮኖሚስት ምርጡ ኢትዮጵያዊ ኢትዮጵያና አፄ ምኒልክ በሚለው መጽሐፋቸው ላይ የጻፉትን መሰረት አድርጎ ጽፏል። አሁን በአማራ ስም የውሸት ድሪቶ የየየ ፖለቲካ በመፈጸም የዶክተር አብይን ስም ለማጥፋት ሶስታችሁም በጄኖሳይደር ስትከሱት ነፃ እንዳወጣችሁት አይገባችሁ። ነፃ እንዳወጣ እንዴት ነው? ይሄን አማራን ካጠፋ ኦሮሞን ካጠፋ ትግራይን ካጠፋ ማን ሊመራ ነው? ዶክተር አብይ። ሶስታችሁም በዚህ ከከሰሳችሁት ዶክተር አብይ ንጹህ ነው ማለት ነው። ንጹህነቱን ሰርቲፊኬት የሰጣችሁት ማለት ነው። ለዚህ ልሜልኩን ያመሰግናቸው። ምክንያቱም በእናንተ የፖለቲካ አላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው በትንንሽዬ በስሜት ያለምንም እውቀት ከእውቀት ነፃ የሆነ የፖለቲካ በማራመዳችሁ የዶክተር አብይን ስም ነፃነት ነው ለዓለም አደባባይ ዲክሌር እያደረጋችሁ ያላችሁት። ህዝብ ስትሳደቡ የምትሉት እናንተ፣ እርስ በርስ የምትሰዳደቡት እናንተ። እኛንም አውርዳችሁ ተሳዳቢ ደግሞ እኔንም ተሳዳቢ ልታደርጊ ትፈልጊያለሽ። በባህሬም እሴት ሰፉም ይባላል ባህል
ሰፉ ይባላል፣ እሴት አለ፣ ነውር የሚባል አናድርገው። ያለችን አንድ ኢትዮጵያ ናት። ኢትዮጵያን የዘር ፖለቲካ አምጥቶ ከተበተበው ኃይል ለመነጠልና ለማስፈንጠር የሚሰራ መንግስት አለ። ይሄን መንግስት መደገፍ አዋቂነት ነው። በእናንተ ቤት ብልጽግና መንግስትን የሚሳደብ በማነወር ካራክተር አሳሲኔት በማድረግ ለማሸማቀቅ ትሞክራላችሁ። አይሰራም። ምክንያቱም ስራው ይናገራል። ዶክተር አብይ የተረከባት ኢትዮጵያ ከሂትለር ቀጥሎ ጀርመንን የተረከባት የኮናርድ አደን አወርን ጀርመንን ይመስላል። በአደን አወር ደግሞ በስትራቴጂ ኦፍ ሂሚሊቲ ነድፎ ጀርመንን ካዳናት መሪ ጋር ነው ዶክተር አብይን ማመሳስለው። ምክንያቱም ዶክተር አብይ ኢትዮጵያ ሲረከባት ከባዶ ካዝና ጋር ነበረ፣ ከፈራረሰች ኢትዮጵያ ጋር ነበረ፣ ሆነ ተብሎ እንድትፈርስ ከሰራባት ኢትዮጵያ ጋር ነበረ። ከቻርልስ ዴጓል የፈረንሳው ከሁለተኛው ዓለም ጦርነት በኋላ ፈረንሳይን የተረከባት ቻርልስ ዴጓል ጋር ነው የማመነጻጽረው። አብይን በእናንተ አፍ የሚሰደብ መሪ አልነበረም። ግን ምን ዋጋ አለው? ፖለቲካው የስድብ ሆነ፣ ፖለቲካው የጥቁር ቀለም መቀባት ሆነ። ማየት አንችልም። ሎሬ ጸጋዬ ገብረ መድኅን የኢትዮጵያ ሕዝብ ሲሞት ነው ማድነቅ የሚችለው እንጂ እኔ ደግሞ የኢትዮጵያ ሕዝብ እንዲያደንቀ ብዬ አልሞትም እንዳለው እናንተ ዶክተር አብይን ለማድነቅና ለመረዳት ዶክተር አብይ መሞት የለበትም። ስትሳደቡ ትኖራላችሁ። አብይም ይሰራል፣ የሱ ስራ ያወራል። የእናንተ ስድብ አየር ላይ ይቀራል። እናንተ በስድብ ኤክስፐርት ትሆናላችሁ። ዶክተር አብይ በሊደርሽፕ ኤክስፐርት ሆኖ ይወጣል። ስራው ውጤቱ የሚሆነው ይሄው ነው። ሐቋን ዋጧት። አገር እንደዚህ አይመራም። ጎበዝ ከሆናችሁ እንደ ዶክተር አብይ ፖሊሲ ጽፋችሁ አማራጭ አቅርባችሁ የአማራን ማህበረሰብ፣ የኢትዮጵያን ማህበረሰብ፣ የኦሮሞ ማህበረሰብ፣ የትግራይ በአጠቃላይ የኢትዮጵያ ብሔር ብሔረሰቦች ከዚህ የትብታብ ፖለቲካ የሚያላቅ ሀሳብ አምጡና ፖለቲካ ስሩ። ስድብ እየያዛችሁ የተከበረ ቤት እየመጣችሁ እርስ በርስ እየተሰዳደባችሁ ቤቱን አታቆሹ። እናንተም ቆሻችሁ ቤት አታቆሹ። ይሄ ፖለቲካ አይደለም። ስድብ ፖለቲካ አይደለም። ውጡ ከዚህ ውስጥ። ይሄ የአማራን ህዝብ ክብር አይመጥንም። ደግነቱ የአማራ ህዝብ እንደናንተ አይነቱን አይወልድም። በአማራ ህዝብ ፖለቲካ የሚነገደው የአማራ ቤት መስኮቱም በሩም ክፍት ስለሆነ ነው። ማንም አማርኛ የሚችል ገብቶ ስለሚያላውጥበት ነው። እንደናንተ አይነት ገብቶ አንዱ ኤርትራ ይላል፣ አንዱ ህወሓት ይላል፣ እንደዚህ የምትባባሉት ይሄ ስለሆነም ጭምር ነው። ይህንን ደግሞ የብልጽግና ሊደርሺፕ ስትራቴጂ እንኳን አማራ የአፍሪካ ህዝብ ነፃ ይወጣል። ታወታላችሁ። ይችን ቃል መዝግቧት። በመደመር ስትራቴጂ አፍሪካም ነፃ ትወጣለች ከግሎባላይዜሽን። ቴዲ ለነበረን ቆይታ በጣም አመሰግናለሁ። ሁሉ ጊዜ እንደምታደርገው ሀሳቦችን ከዚህም ከዛም በጣም የማይወያዩ ሀሳቦችን ለማቀራረብ ለምታደርገው ጥረት ክብረት ይስጥልኝ። ቤትህ አድጎ ትልቅ እንዲሆን እመኛለሁ። በሰፊው ለኢትዮጵያ ህዝብ ተደራሽ እንዲሆን እመኛለሁ። ለነበረን ጊዜ በጣም አመሰግናለሁ። ቴንኪው እናመሰግናለን። ዋንጋሪን ሁሉንም አመሰግናለሁ። በነገራችን ላይ ካናዳ ቶሮንቶ ያላችሁ ኦልስታር ድራይቪንግ ስኩል ከኛ ጋር በመተባበር ስልጠና ይሰጣችኋል። የመንጃ ፍቃድ የሌላችሁ ዲያስፖራ ከሀገር የወጣችሁ መንጃ ፍቃድ የመጀመሪያ ዲግሪ ነው። ሚኒስትሪ አፕሩቭድ የሆኑ ኦንላይን ኮርሶች አሉ፣ ትምህርቶች አሉ፣ ኢንክላስ ትሬኒንጎች ይሰጣሉ። እዛ መማር ለምትፈልጉ በተመጣጣኝ ዋጋ ቴዲ ሐዋሳ የቴሌግራም ቻናል ላይ ጻፉልን። መማር እፈልጋለሁ ብላችሁ ታልፋላችሁ። ያለ ድራይቪንግ ላይሰንስ እርምጃ ራሱ ከባድ እየሆነ ነው። ስለዚህ በተለይ ካናዳ ያላችሁ መኪና ያስፈልጋችኋል። ቶሮንቶ ያላችሁ መማር ለምትፈልጉ ቴዲ ሐዋሳ የቴሌግራም ቻናል ላይ ሂዱና ጻፉልን። ስልካችሁን አስቀምጡ። የተመጣጠንና ምቹ ትሬኒንግ ታገኛላችሁ። የላይሰንሳችሁን እንድታገኙ ትደረጋላችሁ ማለት ነው። በጣም የሚገርም ውይይት ነበረ። ክብራትና ክብራን በጣም የሚገርም ውይይት ነበር። በሀገራችን ጉዳይ ላይ ነው ያደመጥናቸው። ፌስቡክ፣ በዩቲዩብ እና በቲክቶክ ያሉ ፖለቲከኞች አድማጭ ተመልካቾቻችን እንዳደመጣችሁት ነው። ቴንኪው። የሀሳብ የበላይነት መኖር አለ። የሀሳብ ልዩነት መኖር አለበት። አንድ አይነት ሀሳብ ነው የሚደብረኝ። ትንሽ ከሚኖሩ ነገሮች መካከል አሁንም ውይይቶቻችን ያለመሰልጠን ነገሮች ይታያሉ። ይሄ በጊዜ ሂደት ይስተካከላል የሚል እምነት አለኝ። እንደውም ሬሌቲቭሊ የተሻለ ነው። በጣም እንደዚህ ቴንስ የሆኑ ነገሮች ሲመጡ ሌላ ቦታ ቢሆኑ እጅግ ብዙ ነገሮች ሰሙ ነበር። እግዚአብሔር ያክብራቸው ተወያዮቼ። ከሞላ ጎደል እንደ ታናሻቸው እንደ ወንድማቸው ተውሱላቸው ሰምተውኝ በቤቱ ሕግ ስለተዳደሩ በቤቱ ሕግ
ስላወሩ ከልብ ነው ማመሰግናቸው። ነገም ከነገ ወዲያም አምደኞች ሆነው ፖለቲካ ተንታኞች ሆነው ይመጣሉ። የሰከነ ውይይት፣ የሰለጠነ ውይይት ወደ እናንተ ማድረሳችንን እንቀጥላለን ለማለት ያለው። ዩቲዩብ ላይ ያላችሁ እግዚአብሔር ከክፉ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ ስላደረጋችሁ ከልብ እናመሰግናለን። የቴዲ ሐዋሳ የቴሌግራም ቻናል ቤተሰብ ይሁኑ። በሀገራችን ጉዳይ እንዲሁም ከሀገር ውጭ ባሉ ጉዳዮች ላይ ምን ተፈጠረ የሚለውን በዜና የምናሰፍረው በዛ ነው። የመወያ አጀንዳዎችን የምታገኙት በዚያ ነው። ማወቅ የምትፈልጉት ማስታወቂያ፣ መስማት የምትፈልጉት የግንዛቤ ማስጨበጫ፣ ሁሉም ኢትዮጵያዊ ዲያስፖራም ያለው ቴዲ ሐዋሳ የቴሌግራም ቻናል ላይ ነው። እዛ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ነገ ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች ይዘንላችሁ እስክንመጣ ድረስ ቻው ቻው። እሺ ሙዚቃ ልጋብዛችሁ መጣሁኝ። እዚህ የምታነሱልኝ ጥያቄ ካለ እመልሳለሁ። ክብራትና ክብራን አንድ ሙዚቃ ልጋብዛችሁ። ከዛ ከእናንተ የሚነሱ ጥያቄዎችን ለመመለስ ሙከራ አድርጋለሁ። ጅቱ አለች። እሺ ይህን እንደዚህ ላድርገው። ጅቷችን አልተኛሽም እንዴ? ስለ ሳውዝ አፍሪካ ኢትዮጵያውያን በሳውዝ አፍሪካ ለሚገኙ ኢትዮጵያውያን ዛሬም ትልቅ አጀንዳ ሰጥቼ አውርቼበታለሁ። በሳውዝ አፍሪካ ከሚኖሩ ኢትዮጵያውያን ጋር ከተሳካ ቅዳሜ ጠዋት ትመሩ እንደው ምረሩ ምን ይሻላል በሚል አንድ ፕሮግራም ለማዘጋጀት ሙከራ አድርጋለሁ። የሚመለከታቸው የመንግስት አካላት በሳውዝ አፍሪካ ያሉ ኢትዮጵያውያን እየተገደሉ ነው። ድምፅ መሆን አይደለም መንግስታዊ ስልጣናችሁን ተጠቅማችሁ በኢትዮጵያ የሚገኝ የሳውዝ አፍሪካ ኤምባሲን ጠርታችሁ ማናገር አለባችሁ። መግለጫ ማውጣት አለባችሁ። ይህን የጋና፣ የናይጄሪያ፣ የሌሎች አፍሪካ ሀገሮች እያደረጉ ነው። ዜጎቻችን እየተገደሉ ነው። ንብረቶቻቸው እየወደመ ነው። በየአመቱ የሚደረግ ነገር ነው። ሳውዝ አፍሪካ ሁላችሁም ድምፅ ልትሆኑ ይገባል። መንግስት በዚህ ጉዳይ ላይ ትኩረት ሰጥታችሁ በተለይ ከሳውዝ አፍሪካ ኢትዮጵያውያን ገንዘባቸውን ብቻ ሳይሆን መብታቸውም እንዲከበር መግለጫ ማውጣት አለባችሁ የሚል መልእክት አለኝ። ነገ ከእናንተ ጋር በጊዜ ገብቼ ቅድም የገባሁበት ሰዓት የተኛችሁበት ሰዓት ስለሆነ ነው። በጊዜ ገብቼ ጆበርግ ላይ 3 ሰዎች ድጋሚ ትላንትና ተገለዋል። እሱንም አካትቼ ከእናንተ ጋር ማወራ ይሆናል። የደወላችሁ ሀሳብ አስተያየቶቻችሁ የምሰጡበትን መድረክ አዘጋጃለሁ። እሺ ካናዳ ያላችሁ ድራይቪንግ ላይሰንስ ምንም አይነት ከሀገር ቤት ስትመጡ ምንም አይነት ወረቀት የሌላችሁ ወይም ደግሞ ሀገር ቤት መኪና ትነዱ የነበራችሁ እዚህ ግን መንጃ ፈቃድ የሌላችሁ በሙሉ መንጃ ፈቃድ ለማግኘት ምቹ ኢንቫይሮንመንት አላችሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ኦልስታር ድራይቪንግ ስኩል አለላችሁ። ከኛ ጋር በመተባበር ስልጠናዎችን ይሰጣችኋል። እዛ ላይ አድራሻችሁን፣ ስማችሁን ጽፋችሁ የት አካባቢ እንደሆናችሁ ቶሮንቶ ላላችሁ ስልጠና ስላለ ምቹ በጣም ቀልጣፋ እንድታሳውቁን ይሁን። ይህም አንድ ማስታወቂያ ነው። እሺ ሌላ ጥያቄ አለ? ክብራትና ክብራን ሌላ ጥያቄ ጅቱ ካለሽ ነይ። ሌላ ጥያቄ አለ? ጅቱ ሪማ ነገሮች ስለሚኖሩ እናወራለን። እንዴት ነበር የዛሬ ውይይት? እንዴት ነበር? በአንተ እይታ ኢትዮጵያ እንዴት የምትስተካከል ይመስልሃል? የመጀመሪያው ነገር የጎደለን በሰለጠነ መንገድ ውይይት ማድረግ ነው። የሀሳብ ልዩነቶች ያስቀስፋሉ። መጀመሪያ ውይይቶቻችን መሰልጠን አለባቸው የሚል እምነት አለኝ። ይሄ ጥሩ ጅምር ነው። በተለይ ለሁሉም ዲያስፖራው
የሰለጠነ ውይይት ማድረግ ከቻለ በነገራችን ላይ የዲያስፖራው ፖለቲካ ከተስተካከለ የዲያስፖራው ውይይቶች ከሰለጠኑ ሌላ ነገር ኢዚ ነው። ይሄን አታውቁም? አይ ዶንት ቲንክ ይሄን መንግስት ራሱ የሚያውቅ አይመስለኝም። ዲያስፖራው ነው ሁሉ ነገር አድራጊ ፈጣሪ፣ የሁሉ ነገር አድራጊ ፈጣሪ። አገር ቤት ያሉ እንደውም እንደምታውቋቸው ብዙ በመከባበር ላይ የተመሰረተ ውይይት ነው የሚያደርጉት። ከሀገር ውጭ ያለን ግን እጅግ በጣም ከባድ የሆነ ውይይት ነው የምናደርገው እና የዲያስፖራ ውይይት የዲያስፖራው ትንታኔ መስተካከል አለበት የሚል እምነት አለኝ። ዲያስፖራው አይደለም የሚተነትነው እና ማን ነው የሚተነትነው ታዲያ? እና ሚዲያውን ይዞልህ ፖለቲካውን እያሾረልህ እየተነተነ ያለው ታዲያ ማን ነው ታዲያ?